እናንተ ቤት ቅኔ ነው የማልችለው፣ የስንዱን ቤት ቅኔ አልችለው። አይ አንዳንዴ ምን ይገርመኛል መሰሎ ህፃን ልጅ የገደለችው ባሏን የገደለችው ሲባል ማለቴ አሁን እዚህኛ የምንሄደው አሁን እኔ ልጆች እናት ነኝ እንዴ ልጅ የገደለች ሴትዮ ቤት አሁን ምን ላደርግ ነው ልጆቼ ልጅ የሚሄደው? እና አንዳንዴ ሲነገር እንደው ትንሽ ባለአእምሮ ወይ ደግሞ በሀሳብ ልዕልና አምኖ ሀሳቡን በሀሳብ መሞገት እንጂ እኔ ግርም ይለኛል። ዝም ብሎ የሚለጠፈው ነገር ብዙም እንትን አይለኝም። ወይ በአስተምሮቱ ላይ መወያየት ነው እንጂ ይሄ ምን ፕሮፓጋንዳ ነው የሚባለው? ዝም ብሎ ታርጋ እየተሰጠ የሚካሄደው ነገር እሱን ነው። ለሁሉም እሺ ቀጥሉ። እስኪ እንግዲህ ካለ እንወያይ። ጥያቄ ካላችሁ ቀጥሉ። የምችለውን እመልሳለሁ እኔ እንደ አንድ የማህበር አባል ማለት ነው። መነን ፈርተሽ ነው እንዴ ማይክ ዘግተሽ የተቀመጨው? አውሩኝ። አይ ቅድም አይ ቲንክ በኮሜንት ስትል ነበር አወራታለሁ። በየትኛው ጉዳይ? በርዕሱ ጉዳይ እኮ በታቦቱ ጉዳይ ያው ሰንዬ እንድታወራት ብዬ ነው ያወራት ስላለች እሷ እንድታወራት ብዬ ነው በታቦቱ። ግን ቅድም ምን አለች በኮሜንት? አዎ ኦርቶዶክስ ቤተክርስቲያን መሰረቷ ክርስቶስ ነው ብላለች። ግን እኔ አሁን የምጠይቃቸው ለተሰንበትን እንኳን ደህና መጡ በመጀመሪያ ሰላም ብዬዎታለሁ። የትኛውን ኦርቶዶክስ ነው አሁን እርስዎ የሚያወሩት? የስንዱን ኦርቶዶክስ ነው ወይስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወክለው ነው የሚያወሩት? ምክንያቱም ተለያይታችኋል፣ በዶግማ ተለያይታችኋል፣ በቀኖና ተለያይታችኋል። ምክንያቱም ቀኖና አፍርሳችኋል። ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ የፋሲካን ስታከብር የመጀመሪያው የቀኖናዋ ላይ ነው ያለው። የ55 ቀን ጾማ በ55ኛው ቀን ነው የምትፈታው። እናንተ ደግሞ ቀኖናን አፍርሳችሁ 40ኛው ቀን ላይ ፈስካችኋል። ስለዚህ ኦርቶዶክስ ተዋህዶን ወክለው ነው እርስዎ የሚያወሩት ወይስ የርትዕትን ሃይማኖት የስንዱን የእሷን እምነት ነው? እኔ አሁን መለየት ፈልጋለሁ ማወቅ ከሳቸው ጋር ማለት ነው። እሱ ላይ እናውራ። እሺ መልካም እኮ አሁን እኮ በቀዳሚ ከተዋህዶ ልጆች ጋር የምንለያየው በዶግማ አይደለም በዘመን አቆጣጠር ነው እንጂ አንድ ሰው እኮ ክዷል ወይም ከዚህ ቤተክርስቲያን ተለይቷል የሚባለው 5ቱን አዕማደ ምስጢራት ሲክድ ነው። እኛ ደግሞ የዘመን አቆጣጠሩን ነው። የግብፅ ስለሆነ የግብፅን አንቀበልም፣ የግሪክ ከሆነ የግሪክን አንቀበልም ነው። የግሪክን ለግሪክ፣ የአሕዛብን ለአሕዛብ፣ የግብፅን ለግብፅ ሰተን የእግዚአብሔር የሆነ ነገር ይዘናል ነው እኛ ያልነው እንጂ ትቀበሉታላችሁ የኦርቶዶክስ ተዋህዶን አስተምሮ በሙሉ? አዎ አሁን እኮ በሃይማኖት አይደለም ከነሱ ጋር የምንለያየው በስርዓት ነው። ስርዓት ደግሞ ነው ያፈረሳችሁት። የማትቀበሉት ቀኖናዋን ነው እንጂ ዶግማዋን ትቀበላላችሁ ማለት ነው። በሃይማኖት ምንም ለዛም ማይወያዩት ከኛ ጋር ኦርቶዶክስ ተዋህዶ ደግሞ ዶግማ ብቻ አይደለም ቀኖናዎችም አሏት። ቀኖናዎቿም ያስተምሮቷ ናቸው። የቤተክርስቲያኒቷ አስተምሮ ነው። ስለዚህ ሁለቱንም ነው ይዛ የምትሄደው፣ ዶግማና ቀኖና ነው ያላት። ስለዚህ ማለት እሱ ነው ስርዓት። ቀኖና ማለት ስርዓት ነው። ነው ማለቴ በስርዓት ነው የምንለያየው ማለቴ በቀኖና ነው የምንለያየው ማለቴ ማክበርና ባለማክበር ነው። ስለዚህ እኛ በቻልነው መጠን የቤተክርስቲያን መዛግብት የጻፉትን ፍትሐ ነገሥቱን፣ መጽሐፍ ቅዱሱ ብዙ አሉ፣ ድርሳናት፣ ገድላት እነሱ ላይ ያሉትን ነገር እንፈጽም ነው። አሁን ላይ ግን ከግሪክ የመጡ ስርዓቶች አሉ፣ ከካቶሊክ የመጡ ስርዓቶች አሉ። እነሱ የገቡትን ደግሞ እንተው ነው። ከካቴድራል ብንሄድ የቤተክርስቲያን አሰራር የካቶሊክ ነው። እንደዚህ አይነት ነገሮች ላይ ነው እንጂ በሃይማኖት ልዩነት የለንም። ስለዚህ 5ቱ ዶግማዎች ትቀበላላችሁ ማለት ነው የቤተክርስቲያን? አዎ 5ቱ አዕማደ ምስጢራት፣ የቅዱሳንን ምልጃ፣ ሁሉንም በቃ በሃይማኖት ልዩነት የለንም ማለት በሚለው የያዙት። ኦኬ እሺ ጥሩ። አሁን ርዕሱ ላይ እናውራ ወይስ ይሄ አሁን የሚያዩት ርዕስ ኦርቶዶክስ ተዋህዶ በማን መሰረት ነው የታነጸችው የሚል ነው ርዕሱና እርሱ ላይ ይወራ ወይስ የታቦቱ ጉዳይ? ግን በጣም ሰስፔንድ አድርጓቸዋል አብዛኞቻቸው ባለፈው ጀምረው ስለተውት ማለት ነው። ቤካ ከፈቀደልን ነው። ግን ያው የቤቱ ባለቤት ቤካ ከፈቀደ ወይ ብዙዎቹ ጥያቄ ስለፈጠረባቸው ነው የታቦቱ ጉዳይ የቃል ኪዳኑ ታቦት ቤካን አስፈቀደ። ችግር የለውም። ይሁን
እሱ ላይ ያወራሉ። ወለተ ሰንበት ባለፈው አንጠልጥለውት ነው የሄዱት ሳይጨርሱትና እስቲ ቃል ኪዳኑ ታቦት ስንዱ እሳቸው አይተዋል። ለእሳቸው በራእይ ተሰጥቷል እስከ ቦታው ጭምር ብለዋል። እና እሱ ላይ እስቲ ያስደግፉ እንደ መጽሐፍ ቅዱሱን እየገለጡ እንግዲህ በየት ምክንያት ነው ለእሳቸው በራእይስ የተነገራቸው? እሳቸውን እንግዲህ እስራኤል ውስጥ እንግዲህ የታቦቱ ባለቤቶች እስራኤላውያን ናቸው። እስራኤላውያን እያሉ አሁን እንግዲህ ከጠፋ ከስንት ሺህ ዘመን በኋላ መጥቶ ኢትዮጵያ ድረስ መጥተው እንግዲህ ለእሳቸው በራእይ የሚነገርበት ምክንያቱ አልገባንም። ምክንያቱም የቃል ኪዳኑ ታቦት የመጀመሪያው ሲሰጥ እግዚአብሔር የሰጠው ቃል ኪዳን የገባው ከአንድ ሕዝብ ጋር ነው፣ ከአንድ ሀገር ጋር ነው። እስራኤል ከምትባል ሕዝብና ሀገር ጋር ነው ቃል ኪዳን የገባው። ያ የቃል ኪዳኑ ታቦት ደግሞ አገልግሎቱ የነበረበት አገልግሎት ይታወቃል፣ ለምን አገልግሎት እንደነበረ። ከዛ በኋላ እንግዲህ ታቦቱ የት እንዳለ የማይታወቅ ምስኪን ነው። ምክንያቱም እስራኤል በባቢሎን በሮማውያን በተወረረች ጊዜ ያን ጊዜ ጠፍቷል ተብሎ ነው የሚታመነው። ኤርሚያስ አስቀድሞ ነግሮናል። ከዚህ በኋላ እንደማይፈለግ እንደማትሹት እንደማይሻ ያ ታቦት አገልግሎት እንዳበቃለት ይነግረናል። ከዛ በኋላ ጌታ ኢየሱስ ክርስቶስ መጥቶ ያው አማናዊ ራሱ ኢየሱስ መጥቷል እና የታቦቱ አገልግሎቱ አልቀጠለ ማለት ነው። ግን በራእይ እንኳን ቢነገር የት እንዳለ ሊነገር የሚገባው ለእስራኤላውያን ነው ብዬ አምናለሁ። ምክንያቱም ባለቤቶቹ እነሱ ስለሆነ እና በምን ምክንያት ነው ለእህተ ማርያም በራእይ ተነገራቸው ሲሉ በየትኛው ማስረጃ? የመጽሐፍ ቅዱስ ማስረጃ አለ ወይስ ሌላ የታሪክ ማጣቀሻዎች አሉ? የታሪክ ማጣቀሻ ሜቢ ሊኖር ይችላል ካላችሁ ነው። እስካሁን አለ ተብሎ በታሪክ የተጻፈ የተዘገበ ነገር የለም እና እስኪ እሱን ዘርዘር ያድርገው ይንገሩ፣ በማስረጃ እየደገፉ ይቀጥሉ። ወለት እሺ፣ እግዚአብሔር ያክብርልኝ። በእርግጥ ስለ አሁን ንግስተ ነገስት የጽላተ ሙሴ ተረክብ ያለው ሲሉ መጽሐፍ ቅዱሳዊ ማስረጃ አለኝ አላሉ። የመጽሐፍ ቅዱሳዊ ማስረጃ ማመጣው ከዛ አለ ሲባል ነው። የመገለጡን እንደ መገለጥ ብዬ ነው የምነግረውት እንጂ መጽሐፍ ቅዱሳዊ ማስረጃ የለም ንግስተ ነገስት ስለመቀበላቸው ማለት ነው። መገለጡስ እንዴትና በማን ነው የተገለጠላቸው? በራእይ ነው? በህልም ነው? በማን ነው መገለጡ? እንግዲህ እሳቸው በአንደበታቸው ተናግረዋል። ቪዲዮን ቢያዩት ደስ ይለኝ ነበረ። ከእሳቸው አንደበት ብንሰማ መሄድ ይችላሉ። ማህበሩ ቲክቶክ ውስጥ ገብተው ማሳየት ይችላሉ እንዴት እንደተረከቡ እሳቸው የተናገሩትን። ሁለት ስልክ ያለው ሰው ስራ ላይ ነው ያለው እና ስልክ አልያዝኩም፣ ተጨማሪ ስልክ ይዤ አልወጣሁም። ስለዚህ ማውረድ በዚህ ስልክ ማውረድ ከቻል ከእሳቸው አንደበት ብንሰማው የተሻለ ነው። እሳቸው ያሉት ምንድን ነው? እስኪ ንገሩን። እሳቸው ያሉት እንግዲህ ዓለም ስትፈልጋት የነበረች ናት ጽላተ ሙሴ። ሰው ሁሉ ፈልገዋል። ዓለም ሁሉ ሲፈልጋት ነው አይደል? የት እንዳለች ያጣት ጽላት የሚል አለ። ዓለም ሁሉ ይፈልገው ነበር። የት ነው ያለው? ማን ነው የማይፈልጋት አለ እንዴ? ጽላተ ሙሴን እኮ ምን ፌሚኒስቶች ማን ነው? ዓለም ሁሉ አልተሰጠማ። የተሰጠው ለአንድ ህዝብ ነው። አገልግሎቱ የሚሰጥ የነበረው ከአንድ ህዝብ ጋር ነው። ስለዚህ ዓለም በምን ምክንያት ነው እንዴ እንደሚፈልጓትማ? በቅርብ ጊዜ እንኳን ፑቲን አላዩም እንዴ? ዋይት ሀውስ ቁጭ አድርጓት ሲምቦሏ ይፈልጓታል። ዓለም ትፈልግለታለች። ይሄ ምንም ጥያቄ የለውም። የት እንዳለች አያውቅም። ኦልሞስት ኢትዮጵያ ላይ ይባላል። ግን እነሱ ያልዳሰሱት ያልሰለሉት መለኩሴ መስለው ገብተው ያላዩት ገዳማት የለም፣ አላገኟትም። ስለዚህ በእግዚአብሔር ፍቃድ መንፈስ ቅዱስ ፈቅዶ ለእኔ አደራ ብሎ ሰጥቶኛል፣ እኔም ተቀብያለሁ ብለዋል እሳቸው። ያ ማለት ከታቦቱ ጋር ንክኪ አላቸው ማለት አይደለም። ሁልጊዜም ሲጀምሩም ጀምሮ እንደተናገሩት እዚህ ያሉበት ቤት እንደ ገዳም ነው የሚቆጠረው። እዛ ስር ከ800,000 ዓመት የሚበልጥ ዋሻ፣ ስውር ዋሻ አለ። ጽላተ ሙሴ ብርሃነ መስቀሉም ተነጣጥለው አያውቁም፣ አንድ ላይ ነው ያሉት እና ይህንን አደራ ተቀብያለሁ። ይሄ ደግሞ በተቀብያለሁ ብቻ አይቀርም፣ ወደፊት ይዤ እወጣለሁ አለኝ። ሌላም ቦታ አለም የሚሉትም እነሱም ይዘው ይወጣሉ። የትኛው እውነተኛ
በምን ምክንያት ነው እሳቸውን ራእዩን ሊቀበሉ የተቻሉት? ምን ያገናኛቸዋል? እሳቸው ኢትዮጵያዊ ናቸው። የቃል ኪዳኑ ታቦት እንደነገርኩት ነው ቅድም፣ እኛ የሚመለከተን ጉዳይ ስላልሆነ ማለት ነው። በምን ምክንያት ነው ለእሳቸው ራእዩ የተሰጣቸው? የእስራኤል ጋር ነው። እሺ ለእስራኤል ህዝብ አይደል የተሰጠው? ከመጀመሪያው ታቦቱ ለእስራኤል ህዝብ ጋር ነው የተሰጠው። ለሌላ አህዛብ የሚባል ሌላው ሀገር አልተሰጠም። የቃል ኪዳኑ ታቦት ቢፈልጉት እስራኤላውያን ናቸው የሚፈልጉት የራሳቸው ንብረት ስለሆነ። ስለዚህ እግዚአብሔር በራእይ እንኳን አሁን ታቦቱ ይፈልጋል ያስፈልጋቸዋል ለእስራኤላውያን ብሎ ቢያስብ አገልግሎት ላይ መዋል አለበት ብሎ ቢፈልግ እግዚአብሔር ራሱ ነው የሚነግራቸው የት እንዳለ ለራሳቸው ለእስራኤላውያን። እኛ ምን ቤት ነን? እኛ ኢትዮጵያውያን ነን እኮ። እኛ እኮ አህዛብ የነበርን እንዲያው አሁን ክርስትናው ላይ ክርስትና ናችሁ እኛ አይደለም። እርሷ አህዛብ ከሆኑ አላውቅም። እኛ ኢትዮጵያውያን አይደለም። ከእስራኤል ውጭ ያለው አህዛብ በሙሉ ሀገር አህዛብ ነው። በመጀመሪያ እስራኤል የሚል ሀገር አይደለም፣ ህዝብ ነው። እስራ ማለት ህዝብ ማለት ነው። ኤል ማለት ደግሞ እግዚአብሔር፣ የእግዚአብሔር ህዝብ ማለት ነው እስራኤል ማለት። ስለዚህ እኛ ኢትዮጵያውያን የእግዚአብሔር ህዝቦች ነን እንጂ እኛ አይደለንም። ይኸው ህዝብን እንደ ህዝብ እግዚአብሔር ህዝቤ ብሎ የጠራው የመጀመሪያው ህዝቤ ብሎ የጠራው ለእስራኤልን ህዝብ ብቻ ነው። ህዝቤ ብሎ የጠራው እንደውም ሲባል እኮ ቆይ የእስራኤል አምላክ ነው የሚባለው። የእስራኤል አምላክ ነው እንጂ ባለውን እግዚአብሔር የኢትዮጵያ አምላክ የእንትና አምላክ አይባልም። የእስራኤል አምላክ ነው የሚለው። ምክንያቱም ራሱ ህዝቤ ብሎ የጠራው ህዝብ እንደ ህዝብ ራሱ ነው። ቃል ኪዳን የተጋባው ህዝብ ራሱ ነው። ከእስራኤል ህዝብ ጋር ነው። ታቦትን ሲሰጠው የቃል ኪዳኑን አገልግሎት ሲሰጥ፣ የክህነት አገልግሎት የቤተ መቅደስን ስርዓት ሲሰጥ፣ ህጉን ጨምሮ ሲሰጥ፣ የቶራውን መጽሐፍ ማለት የኔ 613 ህግን ሲሰጥ ከማህዝብ ጋር ቃል ኪዳን የተጋባው ከእስራኤል ህዝብ ጋር ነው። ህዝቤ ብሎ የጠራው እስራኤልን ነው። ልጅ ብሎ የሚጠራው እስራኤልን ነው። እኛ ህዝቤ ብሎ አህዛብ ጋር ይጋባሉ እንደ ማለት አህዛብ ያገባሉ። እስራኤላውያን አህዛብ ያገባሉ። አሁን ስለ ጋብቻ አይደለም እያወራን ያለ። ስለዚህ ስለ ታቦቱን በምንኛው ምክንያት ነው ለእህተ ማርያም ሊሰጣት የተቻለው ነው የኔ ጥያቄ። አሁን በእስራኤላውያን ልማድ አህዛብ አያገቡም። እስራኤል ማን ነው? ሊቀ ነቢያት ሙሴ ለምንድን ነው ኢትዮጵያዊቷን ያገባው? ምን ይጠቁሞታል? አዛጋ እንሄድም። አሁን በምን ምክንያት ነው ለተማሪያም አይደለም። ቆይ ርዕሳችን እሱ አይደለም። ታቦቱ እኛ ጋር በራእይ ተሰጥቷታል፣ ተገልጦለታል ወይ? ጥሩ ጥያቄ የጠየቃችሁ መልሰን እንዳትመለፍ፣ ሁለተኛ እንዳትጠይቀው ማለት ነው። ወደ ተሰምረት የጠየቃችሁ እስራኤላውያን በህጋቸው አህዛብን አያገቡም፣ ሙሴ ለምን እስራኤላዊቱን አገባ ነው ብሎም ብላ ያለችው በጣም ወንደርፉል የሆነ ወሳኝ የሆነ ጥያቄ የጠየቅሽው፣ ደስ እያለኝ መልስልሻለሁ። የእግዚአብሔር ሰው ሙሴ በሳይናይ ተራራ ላይ ህግን ከመቀበሉ ከ40 ዓመት በፊት ነው ሲፖራን ያገባት። ኦኬ፣ ይሄ ማለት ሙሴ ሲፖራን ባገባ ሰዓት ላይ ሲጀምር ኢትዮጵያዊት አይደለችም። እሷ ነገደ ኩሽ ነው፣ የኩሽ ዝርያ ናት። ምድያማዊ ነው ጄትሮ። የአሁኑ ሰሜን ሳውዲ አረቢያ ክልል ውስጥ ነው ቦታው፣ ያኔም የአሁኑም ያለው ማለት ነው። እና የኩሽ ህዝብ ነው፣ የጥቁር ህዝብ። በሰባ ሊቃናት ትርጉም ላይ ሴፕተዋጀንት ላይ ብቻ እንጂ ኢትዮጵያ ተብሎ የተተረጎመው በዕብራይስጡ መጽሐፍ ቅዱስ የብሉይ ኪዳን መጽሐፍት ላይ ኢትዮጵያ የሚል ቃል አንዲት ቦታ የለም፣ አንዲት ነቁጣ ቦታ የለም። ስለዚህ ሙሴ ያችን ሴት ያገባው የምድያም ካህን የሆነው ጄትሮ ዮቶር የተባለውን የእሱን ልጅ ያገባው አሕዛብ ሴት ነች። አዎ፣ ይህንን ግን እሷን ሲያገባ የእግዚአብሔር ሰው ታላቁ ነቢይ ሙሴ ያኔ ህግ በሲና ተራራ ላይ እግዚአብሔር ከጌታ ጋር ስብሰባ አድርገው ያኔ ህግን ገና አልተቀበለም ነበር። የህገ ኦሪት ባልተሰጠበት ዘመን ነው ሙሴ ያገባው። ህገ ኦሪት ከመሰጠቱ ከ40 ዓመት በፊት እንደሚታወቀው 40 ዓመት በምድረ በዳ ላይ ቆይቷል። መጽሐፍ ቅዱስ ተማሪዎች እንደሚናገሩት የ80 ዓመት ሰው በሆነ ሰዓት ላይ ነው ከዛ ከዮቶር ወደ ግብፅ ወደ ፈርዖን ሲልከው የ80 ዓመት ሰው ነበር በዕድሜ ነው የሚባለው ሙሴ። ከዛስ 40 ዓመት መርቷቸው ደግሞ ካወጣ በኋላ በምድረ በዳ 40 ዓመት ከተንከራተተ በኋላ በ40ኛው ዓመት ፍጻሜ ላይ በ120 ዓመቱ ወደ ጌታ ሄደ ማለት ነው። ስለዚህ ያኔ
ሲፖራን ባገባ ሰዓት ላይ የመዳመያ ካህን ሲፖራን ባገባ ሰዓት ላይ ህጉ አልተሰጠም። አሕዛብ አግቡ አታግቡ ብሎ የሚል ህግ አልተሰጠም። ይህን ጥያቄ ሁለተኛ እንዳትጠይቅ እህቴ። ለወደፊትም ሰዎች እንዲህ ብለው ካሉሽ ሙሴ ህግ ሳይሰጥ በፊት ነው ያገባው። 4 ነጥብ ጨርሰናል። ቴንኪው ቀጥሉ። እሺ ያው እርሱ እንዳይለጥ ነው ስለመለስክለት ወደዛ እንዳትሄድ ነው ተመልሶለታል። ኢትዮጵያዊ የሚለውን በሙሉ ኢትዮጵያዊ ብለው ስለሚተረጉሙት ነው እንጂ የጥቁር ህዝብ ነው የሚለው። የጥቁር ህዝብ ሲል ደግሞ ብዙ ጥቁር ህዝብ አለ አፍሪካን ጨምሮ ያጠቃልላል። ስፔሲፊክ አድርጎ የእኛን ሀገር እያለም አይደለም። ያው እሱ ለም ችግር ስላለ ነው። አሁን በየትኛው በምን አሁን የገረመኝ እና ልጠይቅሽ ማወቅ የምፈልገው ምንድን ነው ለእርሳቸው ለንግስተ ነገስት ለእርሳቸው እንዴት ነው በራእይ የተባለው? ማን ነው ራእዩን የነገራቸው? በመላእክት ነው የተነገራቸው? በህልም ነው? በራእይ ነው? ወይስ በአካል በነብይ ነው የተነገራቸው? እንዴት ስለሳቸው ሊሰጥ ቻለ? ባለ ንብረቱ አይደሉም እያልኩ ነው። ኢትዮጵያ ላይ ምንም አያደርግም የቃል ኪዳኑ ታቦት። እስራኤል አገሩ ምድሩ ህዝቡ ቁጭ ብሎ እኛ ሀገር ላይ ምን ያደርጋል ነው የኔ ጥያቄ። መልካም እሳቸውም ከመረከባቸው በፊት ያለው ኢትዮጵያ ውስጥ ነው። ጽላት በርክክብ አለ፣ ተረክቦታል በእጃቸው። በርክክብ ተፈጽሟል እንዴ? ርክክብ ሲሉ ምን እያሉ ነው? ርክክብ ማለት ተረክቦታል ኦልሬዲ። መረከብ ከመንፈስ ቅዱስ መረከብ ነው። የነገር ኮት እኮ ንክኪ በእጅ ሳይሆን መረከብ እዛ ቦታ አለ። ያለሳቸው ማንም እዚህ ቦታ ላይ ምን ማድረግም አይችልም ማለት ነው። ስለዚህ በመጀመሪያ ላዛ ሙሴ በኢትዮጵያ ውስጥ እኮ ነበረች መነነህት። አይ አልነበሩም። ቆይ መቼና እንዴት የተወይት? ቆይ መቼና እንዴት በምን ሰዓት ነው ለሳቸው በመንፈስ ቅዱስ አማካኝነት ሊነገራቸው? ወንድም ኤርሚያስ ቪዲዮ ይክፈቱ ልክላቸው ነበር በውስጥ መስመር አጭር ቪዲዮ 5 ደቂቃ ይሞላ። ከሳቸው ስሙትና ከዛ ይቀጥላል። እሺ ሜርሲ ይቅርታ ወለተሰማ ተካ ሚውት አድርግ። ሚውት ሳደርግ ትከፍታለህ። ሚውት ሳደርግ ትከፍታለህ። አስወርድሃለሁ ከዚህ በኋላ። ያቀደ ጠይቅ ነው። ለምን ታስራላለሽ? የእናንተ ሚውት አድርግ። እነሱ እየተወያዩ ነው። ቀጥሉ። እሺ ተባረክ ሜርሲ። እኮ ነው አሁን ጥያቄ ቀጥታ እንዲመልሱልኝ ነው ወለተሰንበት። የመጀመሪያው ምክንያቱም ቅድም ተናግሬያለሁ፣ አልደግመውም። ምክንያቱም ምንም ምክንያት የለውም። እኔ እግዚአብሔር አልኩ። አሁን አገልግሎት ላይ ቢውል አገልግሎት አይውልም በዚህ ዘመን። አሁን ታቦቱ ቢገኝም ምንም ጥቅም የለውም። አስቀድሞ በቃ የሞት አገልግሎት ተብሎ ከመንገድ ላይ ወጥቶ የለም። በቃ አማናዊ የሆነ ክርስቶስ ኢየሱስ መጥቷል። ኢቭን ቢኖራቸው እስራኤላውያን አሁን ራሱ ታቦቱ ቢኖራቸው ምንም አይጠቅምም። እግዚአብሔር አሁን እዛ ታቦት ላይ ምንም የሚሰራው ነገር የለም። ስለዚህ ታቦቱ ክርስቶስ ኢየሱስ እስከሚመጣ ድረስ ጥላ ሆኖ ያገለገለ ነው። ክርስቶስ ኢየሱስ የሕግ ፍጻሜ ሆኖ ራሱ መጥቶልናል። ስለዚህ እሱ ምንም አያጠቅመንም። ታቦቱ ቢኖር እንኳን ለእስራኤላውያን ላይ አይጠቅማቸውም። ከቅርስነት ባሻገር ቢኖር ለቅርስነት ነው። ሰው ይጎበኘዋል፣ ይጠቅማል። በቃ ቅርስነት ነው፣ ታሪክ ነው፣ አለቀ። ከዛ ውጭ ግን መንፈሳዊ አገልግሎት አይሰጥም። ውራጅ ብሎታል ሐዋርያው ቅዱስ ጳውሎስ። ውራጅ ነው፣ በቃ የሞት አገልግሎት ነው ብሎ የለም አገልግሎት አይሰጥም ቢኖርም እንኳን። ነገር ግን እኔ አሁን ይሄ ባለበት መጽሐፍ ቅዱሳችን አስረግጦ እየነገረን አሁን እኛ ጋር ነው ያለው። ኦርቶዶክስ በራሷ እኔ ጋር ነው ያለው ትላለች። እንግዲህ አሁን እናንተ ኦርቶዶክስ አለ ትላለች፣ እናንተ ደግሞ እኛ ጋር ነው ትላለች። ስለዚህ ስንትና ስንት ህዝብ አልፎ መጥቶ ነው ለእስራኤላውያን ያልተነገረ እዚህ ቦታ። እነሱ እኮ እስካሁን ሳይፈልጉት ቀርተው አይደለም፣ ግን ስለሌለ ነው። በቃ ጠፍቷል። በቃ የለም ታቦቱ ማለት ምንም የትም አያስፈልገውም። ስለዚህ ቢነግር ለእስራኤላውያን ነው የሚነግረው። እህት አለም እኛ ምክንያቱን ንገሪኝ፣ ለምንድን ነው ለእሳቸው ሊነገራቸው የቻለው? በየትኛው ቃል ኪዳናቸው ነው? ምንስ ይጠቅማል? አሁን ታቦቱ ተሰውሮ ነው ያለ፣ ተደብቆ ነው ያለ የሚባል ዝባዝንኬ ምንድን ነው የሚጠቅመው? በየትኛውስ የመጽሐፍ ቅዱሳዊ ማስረጃ ነው ለእሳቸው ሊሰጣቸው የቻለው? መንፈስ ቅዱስስ እንዴት ነው ሊገልጥላቸው የቻለው ነው? እሳቸው መንፈስ ቅዱስ እንዳወራቸው ምንድነው ማስረጃቸው? ምን የተነገራቸው? እሺ ጽላተ ሙሴ ቦታው ግን በዚህ አጋጣሚ ሶሪ ቦታው ይታወቃል፣ የት ቦታ እንደሆነ ይታወቃል በግልጽ። አዲስ አበባ ገዳሙ አዲስ አበባ ነው። እርሶ ያውቁታል ሁሉንም ሰፈር?
ነው ማቆን አውቀዋለሁ ግን እሺ አዲስ አበባ 18 አካባቢ ነው የሚገኘው ገዳመ ጽላተ ሙሴ ነው ገዳሙም ስሙ። እዛ ውስጥ ከስር ዋሻ አለ። እዛ ነው ያለው ተሰውሮ ማለት ነው። እና ምንድነው ጽላተ ሙሴ አይጠቅምም ለሚል ሰው አይጠቅምም ምንም አይጠቅምም አሉ እንጂ የኢትዮጵያ ሕዝብና ሀገሪቱ ያለችው በጽላተ ሙሴና በብርሃነ መስቀሉ ኃይል ነው። ምን ተነፈሰው በሷ ነው። ኃይሏ በጣም ይጠቅማል። ለዛም እኮ ነው ያዙት አንዴ ከተቀበረ ተቀብሯል እያሉ ቆይ ዋሻ ውስጥ ተቀብሯል እያሉ ኦኬ እሺ ይሁን። የተቀበረ አገልግሎት የማይሰጥ የተቀበረ ዋሻ ውስጥ የተቀበረ እንዴት ነው በሱ ኃይል እንደሆነ ተቀብሯል አላልኩም እኮ የኔ ዋሻ አለ። ዋሻ ውስጥ እኮ አገልግሎት አለ። በስውራን አባቶች አገልግሎት አለ። እኛ የእርግማን ትውልዶች ስለሆንን ነው። ተጠይፋን እኮ ነው። ባህሪዋ እንደዛ አይደለ? እሷ የማትፈልገው ትውልድ ስለሆነ ሆናም ግን አይባልም እኮ የሴት ጾታ አላት ወይ ነው? ታቦቷ ሴት ናት ወይ? እንደ በሴት ጾታ እየጠራሽኩ ነው። ሴት ናት ተጸይፋ ስትኝ የሴት ጾታዋ ሴት ነው። ስለዚህ በሴት ጾታ ይጠራል። ሲጀመር ታቦትም ምንም ስናወራ በወንድም አንቀጽ ተጠራ፣ በሴት አንቀጽ ለመረዳዳት እንጂ ጾታ ኖሮት እኮ ኪዳኑ ታቦት ነው የሚባለው እንጂ የወንድም ጾታ የለውም። መቼም መለያ የለውም። የቃል ኪዳኑ ታቦት ነው የሚባለው። አሁን ኦርቶዶክስ እንደዛ ትላለች፣ ጽላተ ሙሴ ትላለች። አረ እንደዚህ አይባልም። ማንን እንደው ባላይ ምሮ እግዚአብሔር በወንድ አንቀጽ እናንተ ቆያንዴ እናንተ ጾታ ስላለው ነው አይደለም አይባልም። የሆነ ማርያም ቆይ እናንተ ስትሉት ያላፈራችሁ ሲናገር ለምንድን ነው የማይባሉት? የማይባሉን እኮ ያላችሁት እናንተ ናችሁ። ተሰውራለች አልሽኝ። ጾታ ሴት ናት ወይ ጾታ አለው ወይ እንዴ? ሴት ያደረጋችሁ ጾታ የሰጣችሁት እኮ እናንተ ናችሁ። ወለተሰብ እኔ እኮ አሁን ስለምንነውር ይሆናል። ጾታ ተሰውራለች አልሽኝ። አለች ካልሽኝ አትሰራም ምናምን አልሽ። ኃጢአተኛ ናት ጾታ አላት ወይ ያልኩሽ ለዛ የተነሳ ነው። ስለዚህ እኔ በወንድም አንቀጽ ተወራ በሴትም አንቀጽ ተወራ ስለ ጾታ አይደለም። አሁን ለምን መረዳት መቻል አለብን። እንግዲህ ነገርኩት እኮ ትክክለኛዎቹ እስራኤላውያን እኛ ነን። የቃል ኪዳን ሕዝብና የቃል ኪዳን ምድር እሺ በመጽሐፍ ቅዱስ እሺ በመጽሐፍ ቅዱስ ያስረዱት። ይሄ ሁለት አይሁድ አጠገብሽ አሉ። ሰንያ አጠገብሽ አይሁዳዊት ናት እኮ ባለፈው ሂደንበታል። ስለዚህ እኛ እንደሆነና አይሁዳውያን መጽሐፍ ቅዱሱን እየጠቀሽ በየትኛው ቃል ዘመን ቃል ኪዳን እግዚአብሔር እንደገባልን ለኛ ይሄ የቃል ኪዳኑ ታቦት ለእናንተ ሰጥቻለሁ፣ እናንተ ናችሁ አይሁዳዊ ከእናንተ ጋር ነው ቃል ኪዳን የምገባው ብሎ ልክ ለእስራኤል ሕዝብ በሙሴ በኩል በዛ በተራራው ላይ እንደተናገረ ቃል ኪዳን እንደገባ እስኪ የሚያስረዳ ነገር ስጭ በመጽሐፍ ቅዱስ ማስረጃ። እኛ ከሆነ እስራኤላውያን እኛ ከሆነ ከኛ ጋር ከሆነ ቃል ኪዳን የገባው ማለት ነው። እኔ ግን እዚህ ላይ ማሳሰብ ያለኝ ምክንያቱም እስራኤል ከኢራን ጋር በምታደርገው ጦርነት በጣም ተቆጥታለች። ቁጣ አልበረደም። 18 አካባቢ እንዳታስደበድቡት። ሰንዬ በአማርኛ ነው የምታወሪው፣ እንዳትተረጉሙት፣ እዛም እንዳትናገሩ አደራ። 18 ተብሏል። ሲኤምሲ ነው አይደለ? ሲኤምሲ ነው 18 ያለችው ታዩ። በቃ ምንም እንዳትተረጉሙ እና እንዳትናገሩ። ሰኒ አኒ ሚዳቪያክ ለሞዲን አራ በቃ አምላክ የላችሁ በአማርኛ በዕብራይስጥ ሌሎች እንዳይሰሙ ታስፈጅን ነው እንደ አንቺ ሀገሪቱ ተነገረ ነው። ኤርሚ ወንድም ምን ይሄ እኮ በሹክሹክታ አይደለም፣ በቪዲዮ ተሰርቶ ለዓለም ተለቋል እኮ። ምን ይሄ ማንም ቢፈራ እስራኤላውያን ደርሷቸዋል። እንግዲህ ይድረሳቸው አይድረሳቸው አላውቅም፣ ግን ይሄ የሚያስፈራ ነገር ሆኖ አይደለም። ቢያስፈራና ቢፈሩ ኖሮ ይሄንን ነገር እንዴት ይናገራሉ? ወጥተው ቢመቱትስ? በቦምብ አካባቢ ቢመቱት ጽላተ ሙሴ እያለች እሱ ችግር የለውም። ኃይሏ እኮ ታደርጋለች፣ ብትሰወርልብንም ኃይሏን ግን ላመነ ታደርጋለች፣ ትሰጣለች። እሱ ችግር የለውም። ሀሳብ አይግባውት። እኔ ግን የለሁበትም። አይ ችግር የለም። ከሰኒ ጃወሩ። እሺ ይሄ ነው ዞሮ። ሌላ ጥያቄ ካለዎት ይቀጥሉ እህቴ። ያው አለመቀበል ይችላሉ። እኔ እውነትን መስክሬያለሁ። እኔ ጥያቄ አለኝ። ወለተ ደህና ዋልሽ? እግዚአብሔር ይመስገን። ሰኒ እህቴ እንዴት ኖት? እግዚአብሔር ይመስገን ሰላም ነኝ። ጥያቄ ምንድን ነው? ንግስተ ነገስት ንግስናዋ እንዴት ነው? በማን የተረጋገጠ ነው?
በእናንተ ማህበር ዙሪያ ነው ወይንንስ በኢትዮጵያውያን? እሺ ንግስና እንግዲህ መጽሐፍ ቅዱስ እንደሚነግረን በሶስት መንገድ ሲነግስ አይተናል። አንዴ እግዚአብሔር የመረጠው እግዚአብሔር ያነገሰው ንጉስ አይተናል። ህዝብ የመረጠው ንጉስ አይተናል። በቤተክርስቲያን የተቀባ ንጉስ አይተናል። ስለዚህ በሶስት መንገድ ነገስታቶች ይነግሳሉ። የንግስተ ነገስተ ማርያም ዘኢትዮጵያ በእግዚአብሔር ነው። ከእግዚአብሔር ራሱ ባለቤቱ ነው የቀባቸው። እንዴት እናውቃለን እግዚአብሔር እንደቀባት? በጸሎት እግዚአብሔር የምናጋገረው በጸሎት ነው አይደል? በጸሎት እና ንግስናን ያክል ነገር እንዴት ነው እግዚአብሔር መቼም ለኛ ለምሳሌ ሳኦል ሲነግስ ነበረ ነብይ ሳሙኤል ነበር በዛን ዘመን እሱ ነው የቀባው እና እሷን ማን ቀባት ለንግስና? ነገስታት በሶስት መንገድ ይቀባሉ አልኩት እኮ። አዳም ለምሳሌ ንጉስ ነው። ማን ነው የቀባው? ሊቀነቢያት አዳም ማን አለሽ ንጉስ? ወለተ ቋንዴ ስለ እስራኤላውያን እኛ እውነተኛ እስራኤላውያን ነው አይደል ያልሽው? አዎ ኦኬ። ጌታችን ኢየሱስ ክርስቶስ እስራኤላዊ አይደለም አይደል? ኢትዮጵያዊ ነው አይደል እኮ። አሁን እስራኤላውያን እኛንን የምሉት ያው እርስዎ የሚያውቁት እስራኤል ተብሎ ተጽፎ ስላለ ጌታችን ኢየሱስ ክርስቶስ እስራኤላዊ ነው ወይስ ኢትዮጵያዊ ነው እኮ? ያው ኢትዮጵያዊ ነው ማለት እኛ እኮ እሺ እኛም ኢትዮጵያዊ ነን፣ ግን ኢትዮጵያዊ ነው ጌታ መድኃኒዓለም እስራኤላዊ ነን የምሉት እርስዎ እንዲረዱ ነው እንጂ እስራኤል የሚለው ስም እንኳን እስራኤል አሁን ላይ እኮ ጥያቄ ነው ያጨረ መልሼ ያስችልናል። ኢትዮጵያ የሚለውንም ስም እኮ አሁን አንቀበልም። አቢሲኒያ ላይ ደርሰናል። አቢሲኒያ ነው ስሟ። ኢትዮጵያ የሚለውም የኛ አይደለም፣ ግሪክ ናት የሰጠችን። ኦኬ። ስለዚህ ኢየሱስ ክርስቶስ ራሱ አቢሲኒያዊ ነው እንጂ እስራኤላዊ አይደለም። አቢሲኒያ እንደዚህ ከዚህ በኋላ በደንብ ወጠረሽ ያዥልኝ። እኔ ጭጭ ብዬ ነው የምሰማው። የሚመልስ ካለ እነሰኒ መልሱ። ጋይድ ኢትዮጵያ እስራኤላዊ አይደለም ኢየሱስ ክርስቶስ ብላለች። አቢሲኒያዊ ነው ማለት አሁን ኢትዮጵያዊ ነው ማለት ነው። በሉ አሁን ቀጥሉ። እሺ እኔ አንድ ጥያቄ ያለኝ ይቻላል ወለተ? ከዛ ሰኒ ትቀጥላለች። መልካም እሺ፣ ደስ ይላል። ያው በጥሩ ሁኔታ እየተወያየን ስለሆነ ቀጥሉ። እሺ በመጽሐፍ ቅዱስ ላይ የተጠቀሰው እስራኤል አሁን ላይ ያለችውን እስራኤል አይደለም እኛን ነው ካሉ በመጽሐፍ ቅዱስ ላይ የተጠቀሰችው ኢትዮጵያ የቷ ናት? ራሷ ኢትዮጵያ። አሁን እኮ ኢትዮጵያ አሁን እኔ እስራኤል የሚለውን ኢትዮጵያ ብዬ ነው የማነበው መጽሐፍ ቅዱስ ላይ፣ ኢትዮጵያ የሚለውንም ኢትዮጵያ ስለ አቢሲኒያ። ስለዚህ ኢትዮጵያም እስራኤልም የሚገልጸው በመጽሐፍ ቅዱስ የአሁኒቷን ኢትዮጵያ ነው እያሉ ነው። አዎ የአሁኒቷ ኢትዮጵያ፣ ዓለም በጠቅላላ ስሟ ኢትዮጵያ እኮ ነው ከጥንትም ጀምሮ። እንደዚህም ብለው ነው ማሰብ ያለበት እስከ ብራዚል እስከ ዓለም ጠቅላላ ሆነ መጽሐፍ ቅዱስ የሚጠራት የቱርክም ግሪክም ግብፅም ሁሉም ነው ማለት ነው። አዎ ዓለም ስሟ እኮ አንድ ነበረ፣ ቋንቋዋም አንድ ነበረ ተብሎ ተጽፏል ዘፍጥረት ላይ። እሺ ማንሽ ሰንዬ ቀጥይ። ኧረ እኔ አልቀጥልም። ኢየሱስ ኢትዮጵያዊ ነው ብላለች ሴትዮዋ። እኒህቴ እንደ ቢሆን እንኳን እኮ መጥፎ እኮ ነገር አይደለም። ይሄ ኢትዮጵያዊ ነው እኮ መባል መጥፎ አይደለም። እንደው ባትቀበሉት እንኳን ምንም እስራኤላዊ ነው ሲባል እኮ እኛ መጥፎ አድርገን አይተነዋል እንዴ? አላየ ነው። እንደውም እንሄዳለን ልንጎበኝ አይደል እስራኤል ድረስ። ስለዚህ ይሄ የዘር የምን ጉዳይ ሳይሆን እውነቱ ታሪኩ ይሄ ስለሆነ ነው እንጂ እነሱን ጥላቻ ሌሎቹን ጥላቻ አይደለም። ግን ታሪኩ እውነቱ ይሄ ነው እንጂ የከለር ምንም ጥያቄ የለብንም እኛ የዘረኝነት። እሺ በቃ እነሱ ካላወሩ ከኔ ጋር መቀጠል እንችላለን። እንደው ለምሳሌ
ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 11 ጀምሮ ብናነበው እንደዚህ ይላል። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው ልጅ ከተደረገ የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያንን አስተውሉ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑ ተስፋ ባዕድ ሆናችሁ በዓለም ላይ ያሉ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ እያለ ዓለም የሚለውን ሜንሽን ያደርጋል፣ አሕዛብ የሚለውን ሜንሽን ያደርጋል፣ እስራኤል የሚለውን ሜንሽን ያደርጋል። ስለዚህ ከእስራኤል ውጭ ያለውን የተቀረውን አሕዛብ ብሎ ያለ ክርስቶስ ነበራችሁ እያለ የእግዚአብሔር ቃል ይነግረናል። እና እርሱ ደግሞ ሁሉም አንድ ነው ያሉ ነው። እና እንደው እስኪ ማረጋገጫ ቢሰጡን ወለተ ሰንበት። አይ ሁሉምማ አንድ ነው አላልኩም። ሕዝብና አሕዛብ ነው ያለ። የእግዚአብሔር ሕዝብ እስራኤል ማለት የእግዚአብሔር ሕዝብ ነው በቃ በአማርኛ እንጂ አገር ካርታ ለይቶ እስራኤል እያለ አይደለም። የእግዚአብሔር ሕዝብ ማለት አለ፣ አሕዛብ አለ። እኛ ኢትዮጵያውያን የእግዚአብሔር ሕዝብ እንደሆነ ስለዚህ የተገረዙ ከተባሉት ውስጥ እኛም አለን እያሉ ነው። የተገረዙ ከተባሉት ውስጥ አዎ። ታዲያ አሁን መዝሙር 86 ላይ በጣም በሚገርም ሁኔታ እኮ ጽፎታል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ይሄ እኮ አምልኮ ነው። አምልኮ እንዳላት ያሳያል፣ አሕዛብ እንዳልሆነች ማለት ነው። እጅ መዘርጋት እንደዛ ከሆነማ ያው በሰይፍም ትጠፋለች የሚል አለ። ያው ኢትዮጵያ የሚለውን ማውጣት እንችላለን። እሺ እስራኤላዊ ነን ከተባለ እንግዲህ እስራኤል ያዕቆብ አይደለ? ስሙ ከተቀየረ በኋላ ያለው ያዕቆብ 12ቱ ነገድ እንዳሉ እናውቃለን። የትኛው ነገድ ነን እኛ? በነገድ ዙሪያ እንግዲህ ምዳባውያን የምንባል እኛ ነን። ምዳማውያን የሚባል ነገድ አለ እንዴ? ምናባውያን ቅድም ኤርሚያስ ያላቸው እኛ ነን። የዮቶር መንደር፣ የዮቶር ከተማ እዚህ ደብረ ዘይት አለ እኮ። ሙሴ በጉን ያጠጣበት ወንዝ ሁሉ አለ። መልከጼዴቅ የአብርሃምን ያቆረበበት ተራራ ሁሉ አለ። ከሰሜናዊ ወይስ ከደቡባዊው እስራኤል ነን እኛ? እሱን እንግዲህ እስካሁን አሁን ደቡብ ሰሜን የሚለውን ነገር አልደረስኩም። ግን አሁን መጽሐፈ ነገሥት ላይ ብዙ ጊዜ ጊዮን ነው የሚለው እንጂ ደቡብ ምስራቅ ምናምን አይልም። እንደው አቅጣጫው አላስጨነቆትም። ግድ የለም ግን ከ12ቱ የትኛው ነገድ ላይ እንዳለን ቢነግሩን። እስኪ እንግዲህ እሱ በነገድ እስካሁን አላወቅኩም። ሁሉ ነገር ባንዴ አይነገረንም እኮ ለእኛም ቢሆን። አውሬው በስንት ጊዜ ነው ይሄን ነገር የቀያየረውና አይ እንደው ሰው ስር መሰረቱን እንዴት አያውቅም? ወለተ ሰንበት እንደው ሌላው ቢቀር ስር መሰረቱ የመጣበት የዘር ግንዱንማ ማወቅ አለበት እኮ። አሁን እርሶ ዛሬ ነው የጠየቁኝ፣ እኔ ደግሞ የትኛው ነገድ ነው ሌላ ቀን ሲመጡ ይነግሩኛል። እሺ ይሄን በጥያቄ መልክ ይጻፍልኝ። መልካም እሺ፣ እግዚአብሔር ያክብርልኝ። እሺ ስለዚህ ወደ ሁለተኛው ሀሳብ መሄድ እንችላለን ሰዓት ካለዎት? አዎ ይቀጥሉ። እሺ ማታ እንግዲህ እንትን ስናይ ነበር፣ ስዕል አድኖ ስናይ ነበር የርትዕት ተዋህዶ። ስለዚህ የእህተ ማርያምን ስዕል አድኖ እያየን ነበር። ወይ ግን አያስቡም እንደሱ ማለት አሁን ያንን ስዕል አድኖ እህተ ማርያም ናት ብላችሁ ካመናችሁ መወያየትም አይጠበቅብንም። ምናልባት ሁለት ነው ያሳየነው እና አውቀውታል በትክክል የትኛውን እንደሆነ አይቼዋለሁ። ሹት ስክሪን አድርገው ደርሶኛል። አድርግልዎትን የፊት ለፊት አንድ የኪዳነ ምሕረት ኪዳን እየተጋባላትና ሌላው ደግሞ ወላዲተ አምላክ ቆማ። እሺ ምንም ችግር የለም፣ ማየት እንችላለን። ራቡኒ እሺ። አዎ እሱ የማን ነው ወለተ?
ይሄ የኪዳነ ምሕረት ነው። ኪዳን ሲገባላት ኪዳነ ምህረት ማለት በኦርቶዶክስ ቤተክርስቲያን ኪዳነ ምህረት የሚሏት ኪዳነ ምሕረት ማለት ወላዲተ አምላክ ናት እኮ ሌላ እኮ አይደለም እኮ። ያው ከኦርቶዶክስ ጋር ተመሳሳይ ነው ወይ ነው የምለው የኔ ጥያቄ። ስዕሉ ቢለያይም ታሪኩ ስዕሉ ቢለያይም ይሄ ተውፊቱን የጠበቀ ስዕል ነው። ያኛው ግን አንደኛው የካቶሊክ ነው፣ ብቻዋን ቆማ ያለችው። የኛ አይደለም ማለት ስትሳል አንደኛ ቃል ኪዳን ሲገባላት አያሳይም። ስለዚህ ኪዳነ ምሕረት ለማለት የግድ ቃል ኪዳን ሲገባላት ማየት አለብን። ብቻዋን ቆማ ያለ ቅዱሳን ያለ ጠባቂ መልአክ አትሳልም። በኢትዮጵያ ትውፊት ስዕላን ሲሳሉ ጠባቂ መልአክ ግድ ነው። ከዛ ውጪ ከሆነ የካቶሊክ ነው። ስለዚህ ኪዳነ ምሕረት ናት እያሉኝ ነው። ኪዳነ ምሕረት ናት። የለበሰችው የኢትዮጵያዊ አለባበስ ወርቃማ ካባ፣ ነጭ የፈትል ልብስ ነው የለበሰችው። በርከክ ብላ ያው ቃል ኪዳን ስትቀበል አይታይም። አክሊል አይደለም የሚደረገው፣ አይታይም። ከስር ደግሞ መላእክት እያዩ ነው ለምስክርነት። ከስር ደግሞ ሰንሰለት አለ። የአዳም ሰንሰለት ሲፈታ አይታይም። ምናልባት ትልቁ ላይ ብታረገኝ ይታያል። ትልቁ ላይ ኖት። እኔና ወለተን እኩል ታረጉናላችሁ ከይቅርታ ጋር። እሺ ስለዚህ ይሄው ይሄንን እንግዲህ ወለተ ከእርሶ አካውንት ላይ ነው ይሄው እያየሁኝ ያለሁት። እንግዲህ ለዚህ ስዕል የሰጡት ዲስክሪፕሽን የሚለው ምንድነው? ኪዳነ ምሕረት አይልም። ለዚህ ስዕል የሰጡት ዲስክሪፕሽን የወርቅ ልብስ ተጎናጽፋ ንግስቲቱ ትቀውም በይማንከ ይላል እና ኪዳነ ምሕረት የሚል ዲስክሪፕሽን ለምን አልሰጡትም? እርሶ ፖስት ሲያደርጉት ይታያል እኮ ኪዳን ሲገባላት ይታያል። ብዙ ጊዜ የሚታየውን ነገር እኔ አልጽፍም፣ የማይታየውን ነገር ነው የምጽፈው። ይሄ አሁን ኪዳን ሲገባላት ነው። ኪዳነ ምሕረት የምህረት ኪዳን ሰኔ ጎለጎታ ወይም መለጠፍ እችላለሁ። የኪዳን የተገባላት ምክንያት ማለት ነው። እሺ እንትኑስ ምንድነው ስሙ? የዚህ ይቅርታ የዚህ እስኪ ቆይ እንትን ማድረግ አልቻልኩ። ኤኒዌይስ እዚህ ጋር ሰንሰለትና ቁልፍ ነው የሚታየን። ምንድን ነው የእሱ ትርጉም? እሱ የአዳም ሰንሰለት ሲፈታ ማለት ነው። የአዳም ሰንሰለት ማለት የዘላለም ሞት ማለት ነው። ኦኬ። ስለዚህ የእሱንም መፍቻ ተሰጥቷታል ማለት ነው ለኪዳነ ምሕረት። አዎ የተፈታው በእሷ ምክንያት አይደለም። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። እሺ ንግስቲቱ በምትለው ቃል ላይ መነጋገር እንችላለን። ንግስቲቱ ማለት ይቻላል? ንግስተ ማርያም ወይስ ያው መልኳ የሚመስለው እሷን ነው። እንግዲህ እናንተ ኪዳነ ምሕረት ናት ካላችሁ እኛ በግድ እህተ ማርያም ናት አንልም። ግን ያው እሷን አስመስላችሁ ነው የሳላችኋት። አሁን ወደ ስዕል አምልኮ ይቻላል ወይ አይቻልም ወይ መጽሐፍ ቅዱሳዊ ነው የሚለውን እዛ ጋር ከመግባታችን በፊት ኪዳነ ምሕረትን ብትሆን ኪዳነ ምሕረትን ብትሆን አሁን እናንተ በብሉይ ኪዳንና በአዲስ ኪዳን ታምናላችሁ አይደል? አዎ አዲስ ኪዳን ላይ እንዳለን ታምናላችሁ አይደል? አዎ የተዋህዶ ልጆች አይደለን? ተዋህዶ የተባልነው እኮ በአዲስ ኪዳን መሰረት ነው። እሺ ስለዚህ ንግስቲቱ ማለት ይቻላል ወይ? ንግስቲቱ ማለት ወላዲተ አምላክን ነው። ንግስቲቱ የወርቅ ካባ ለብሳ በቀኝ ትቆማለች የተባለው ቃል ነው። ወላዲተ አምላክ ማለት የአምላክ እናት፣ ያው አምላክን በስጋ የወለደች እግዚአብሔር ወልድን የወለደች ነው አይደለ? ወላዲተ አምላክ። አዎ እንግዲህ እሱ ንጉስ እንደሆነ እናውቃለን አይደል? የነገስታት ንጉስ ነው አይደል ጌታ ኢየሱስ? እኛም የንጉሳውያን ቤተሰብ ነን በሱ በኩል። አይ ስለሱ ነው የጠየቅኩት ወለተ ሰንበት። እኔ ምንም ችግር የለም የንጉሳውያን ቤተሰብ አይደላችሁ አልልም። ከሆናችሁ ምሰየው፣ ግን እሱ ንጉስ ነው አይደል? አዎ ንጉስ ነው፣ አምላክ ነው፣ የነገስታት ሁሉ ንጉስ። ኦኬ። እናቱ ደግሞ ንግስተ ሰማይ ወምድር። እሺ
ወለተ ሰንበት የንጉስ እናት እቴጌ ነው የምትባለው። የንጉስ ሚስት ግን ንግስቲቱ ትባላለች እና እናትየውን ሚስት አደረጋቿት። እናትየውን ሚስት አደረጋቿት። ለምን? የንጉስ ሚስት ንግስቲቱ ትባላለች። የንጉስ እናት ግን እቴጌ ነው የምትባለው። ስለዚህ እንዴት ነው ነገሩ? ይሄኛውን ከግንዛቤ ያልወሰዳችሁም ወይስ መጽሐፍ ቅዱሳዊ ባክግራውንድም ካለው ብታሳዩን። ምናልባት የእናንተ መጽሐፍ 104 ስለሆነ ንግስቲቱ ብሎ የሚጠራት ክፍል ካለ ብታሳዩን ደስ ይለናል። ያውቁታል፣ ሁሌም ያዩታል ይሄን ታሪክ። ንግስቲቱ በወሬ ወርቅ ካባ ተጎናጽፋ በቀኝ ትቆማለች የሚለው መዝሙረ ዳዊት አይደል? ያውቁታል። ከመዝሙረ ዳዊት አሁን ይጥቀሱና ያሳዩን፣ ይንገሩን። ምንም ችግር የለም። ይሄው ዋናው እኮ ይሄ ነው እኮ ታሪኩ። የከስር የጻፍኩት የኔ እህት እናውቀዋለን። በእርግጥ ምዕራፉን አሁን አላስታውስም። እስቲ ንግስቲቱ ተቀበል ተሰማለች። አሁን ፊት ለፊት የለም። ፊት ለፊት ያለው ስለ ጥምቀት ምናምን ነው ሰሞኑን ስወያይበት የነበረ። የለም ጥቅሱ ምዕራፉን አላስታውስም። ለነገረ ድህነት እንገባለን። እሺ ይሄንንም ክፍል እንደ ቅድሙ እንደ ነገዱ የያዙና በሚቀጥለው ቀን ስንገናኝ ቢያስረዱኝ ደስ ይለኛል። የንጉስ እናትን ንግስቲቱ ማለት እንደሚቻል ማለት ነው። እችንም በሁለተኛ ነጥብ ያዙልኝና ከዛ ደግሞ ያው የእናንተ ርትት ደግሞ በምን መሰረት ላይ ታነጸች በሚለው በርዕሱ ላይ ማውራት እንችላለን። የሚመቾት ጊዜ ካሉት ማለት ነው። ሌሎች ወገኖች አላችሁ መቀጠል መጠየቅ የምትፈልጉ? ምን እኔ ግን መልስዬ እየወጣው ከጋራ ስለሆነ ዝም ያልኩት ቅድምና እየነካው ስለሆነ ታብራራልን እስኪ ማናቸው ስሏ ሌላ ቀናል ለግል ስለ ስዕሏ አንዴ ስዕሏን ንገሩኝ በጌታ ፍቅር። ማርያም ናት። መልአክ ሆና ነው። ታው በቃ ታው አሁን በደህና በሰላም ጨርሰናል። አይ እንደዚህ የሚገርማችሁ የሳሉት ሰዎች እንደውም 3 ሰዎች ናቸው። አሁን እነዚህ 3 ሰዎች ሲስሉ ሐሳብ ይዘው በሱባኤ ገብተው ነው የሳሏት። በሐሳብ እንዲህ ነው እንዲህ ናት ተብለው ተነገራቸው። አይ ወለተም አንድ ስላላወቁ እኮ ነው። እኔ ጥያቄ ነው ትገውነስ አላወቁ እሳችሁ ማን እኮ የወሎት ስዕል ሲሳል በመጀመሪያ እንግዲህ ይሄንን ሚስጥር የተገለጠላቸው ንግስተ ነገስት ናቸው። ሰዓሊዎቹ ደግሞ የሳሉት ንግስተ ነገስት በሌሉበት ማንም ሰው በሌለበት በሱባኤ ብቻቸውን 3 ሰው ሆነው ነው የሳሏት። ሐሳቡን ነው ይዘው የገቡት። ስለው ይዘውት የማ ፎቶ ነው የኔ ጥያቄ የማ ስዕል ነው? ኪዳነ ምሕረት የተባሉት ወለተ ሰንበት ናቸው። ወለተ መነን ይሰማታል። ለምን ይላሉ? መነን እህቴ የነገርኩት ሐሳብ ነው ይዘው የገቡት። ይቅርታ ወለተ ሰንበት መቆየት የሚችሉ ከሆነ እንደው ይሄንን ጉዳይ ከኦርቶዶክሳውያንም ጋር አንድ ላይ ብናሳየው አይ ቲንክ ቤካ ጋር ሊነጋበት ይመስለኛል አይደለ? እኔም ሊነጋ ነው ከሌሊቱ 9 ሰዓት። ችግር የለም ከደከማችሁ ሌላ ቀን መወያየት እንችላለን። አይ ልተኛ እያለ ነው አልሰማንም። እንዳልክም እንዲየም ሰላም ይበለን። ግን እርሶ ጥያቄ ያለኝ ወለተ በስነ ስርዓት ሳንዘላለፍ ምንም ችግር የለም። እባክዎትን አይፍሩ፣ አይደንግጡ። እኔ ደግሞ የሚደነግጥ ሰው ያውቃል። ቤካ እኔ አንተ ትተኛለህ ብዬ ነው ጥያቄ ትላለህ። እንደዛ ከሆነ መነን ትጨርስ። ኧረ በጌታ እንዴ መርሲ። ቆይ አንዴ መነኗ ችግር የለውም እንዴ። መነኗ ስንቴ መስቀል ይዛ አሳለመች እንዴ። እኔ አንዴ ላሳለም እስቲ። እሺ ወለተ እርስዎ አሁን የከፈቱት ያሳዩት ስዕል የኪዳነ ምሕረት ነው ያሉት? ያው ኪዳነ ምሕረት ማለት ራሷ ናት ማለት አይደለም። ሐሳቡ ነው የተሳለው። የኪዳነ ምሕረት ስዕል አድህኖ እንለዋለን። ስዕል አድኖ
ስማማል። እሺ ማለት እርግጥ ስዕለ አድኖ ተብለው የሚጠሩት ሁለት ስዕሎች ብቻ ናቸው። የጌታ መድኃኔዓለም የስቅለቱና ወላዲት አምላክ ልጇን አቅፋ ያለው ስዕል ብቻ ነው ስዕለ አድኅኖ ተብሎ የሚጠራ። ቃሉን እኮ እንትና ማን ነው የሚባለው ሰውዬ ማርያም የሚባለውም ሰውዬ እኮ እንደዛ አሉ። አንዳንዶች መጥተው ስዕለ አድኅኖ አይባልም ቅዱሳት ስዕላት ነው የሚባሉት፣ ስዕለ አድኅኖ በጭራሽ ሊባል አይችልም ብለው ሌሎቹ ይሞግታሉ። እናንተ ደግሞ መታችሁ አይ ስዕለ አድኅኖ ይባላሉ፣ የሚባሉት ሁለቱ ብቻ ነው፣ ሌሎቹ አይባሉም። ሁለቱ ግን የማርያምና የክርስቶስ ያው እናንተ ብላችሁ ስለምትሉ ማለት ነው እርሱ ብቻ ነው እነርሱ ብቻ ናቸው ስዕለ አድኅኖ ሊባሉ የሚችሉት አሉ። ወጪ ስዕሉ ያድናል ነገሮች ላይ በጥንት ጊዜም በምእመን ቤት የሚፈቀደው የእነሱ ስቅለቱ ሳይሆን የወላዲት አምላክ ልጇን አቅፋ ብቻ ነበር። አሁን ነው ያው የገቡ እርስዎ ግን የሚረብሹት ነገር ነው ሁልጊዜ የሚገርም። እሺ ይቅርታ። አዎ ለምሳሌ ዘዳግም ምዕራፍ 4 ላይ ቁጥር 15 እና 16 እንደዚህ የሚል ቃል ተጽፎ እናገኛለን። ያው አይሁድም ነኝ ይላሉ አይደለም? ይሄ የህጉን ሊያከብሩ ዘንድ ግድ ይሎታል ይመስለኛል። እንግዲህ እግዚአብሔር ያሉትን ነገር መቀበልና ያንን ማክበር ከእርሱ የሚጠበቅ ይመስለኛል። በግድ እኔን ይመለከተኛልም ብለው ስላሉ ስፍራውን በጌታ ስም አንባል እንደዚህ ያለ እግዚአብሔር በኮሬብ በእሳት ውስጥ ሆኖ ባናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ የሚል ተጽፎ እናገኛለን። እግዚአብሔር በኮሬብ በእሳት ውስጥ ሆኖ ባናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ ከዚያ እንዳትረክሱ የተቀረጸው ምስል የማንኛውም ነገር ምሳሌ በወንድ ወይም በሴት መልክ የተሰራው ያለና የአሁኑ ያየነው መቼስ ስዕለ አድኅኖ ብሎ ያሉት እርሶ በሴት ጾታ ነው አይደለም ያለው? ኪዳነ ምሕረት ማለት በሴት ጾታ ነው። እዚህ ጋር ግን በወንድም በሴትም ማትመሰሉ የሚል ትእዛዝ ከእግዚአብሔር አምላክ ተላልፏል። ወችስ ተጠንቀቁ የሚል ዋርኒንግ አስከትሎ ነው የመጣውና እሱ ብቻ ሳይሆን እንዳትረክሱ ይላል። ስዕሉን ቅዱስ ነው ወይስ ርኩስ ነው ብለን የምንጠራው? አዎ ምስል በነገሮች ላይ ምስል እና ስዕል ትርጉሙ ይለያያል። ምስል ይሄ ሐውልት ተደርጎ የሚሰራ ልክ አሁን ቅርጽ ያለው ነገር ማለት ነው። እሱ ነው። ይሄኛው ስዕል ነው። እኛ የምንጠቀመው ስዕል ነው። ሀሳቡን መሳል፣ የተጻፈውን ነገር ወደ ጽሁፍ ወይ ደግሞ የተገለጠለትን ነገር ወደ ስዕል መቀየር ነው። ይሄ አይገናኝም። እውነት ነው። አሁንም ቢሆን ምስል እኛ እንጠቀምም። ለዛ ነው በቤተክርስቲያን አሁን መላእክትን ተጀምሯል በአዲስ ፋሽን በሐውልት መልክ እየተሰራ እሱ አሁን ፊት አረላ ወለት ምን አለው መስሎት እኔ አሁን እስላለሁ። እኔ ስዕልም እችላለሁ፣ ሳሊም ነኝ። ስዕል ስስል እኔ እቀርጻለሁ፣ እየቀረጽኩ ነው ምስለው። እያንዳንዱ ነገር ሼፕ እያደረኩ ነው ምስለው፣ የምፈልገውን አይነት ቅርጽ እስኪያመጣ ድረስ ማለት ነው። ስስል የምፈልገውን ነገር በምናቤ ውስጥ ያለውን ነገር ነው ወረቀት ላይ ማሰፍረው፣ አለቀ። ስለዚህ ማንኛውንም ስዕል ሲስሉ በውስጡት ያሉትን ስዕል ነው በወረቀት ላይ የሚያሰፍሩት፣ ውጪስ የቀረጹ ነው፣ ሌላ ነገር የለውም። ግን እሱ ያሳዩትን ስዕል እግዚአብሔር አምላክ ማንም ሰው በወንድሙ በሴት እንዳይመስል ከልክሏልና የሚሰራው ሰውዬ እንደሚረክስ በቀጥታ ይነግራል። እንዳትረክሱ ብሎ ካለ የተቀረጸውን ምስል በማንኛውም ምሳሌ በወንድ ወይንም በሴት መልክ የተሰራውን ብሎ ካለ እግዚአብሔር ቃል እርሶ ያሳዩን ስዕል ብሎ የጠሩት እርኩስ ነው ወይንስ ቅዱስ ነው ነው ጥያቄ። ይሰማል? ድምፄ ስልክ እየገባ ነው እና ይሰማል? ይሰማል። እሺ ከስር አንድ እህት አስገቡኝ እያሉ ነው እና አስገቧቸው። እውነት የሚለው አላስገባቸው። እሺ አሁን ምንድነው መጽሐፍ ቅዱስ ውስጥ ስናይ የተፈቀደ ስዕል አለ፣ ያልተፈቀደ ምስል አለ። ምስልና ስዕል አንድ አይደለም። አሁን ያልነሱልኝ ቃል ስለ ምስል ነው የሚያወራው። ስለዚህ እኔ ከቃሉ ጋር ነኝ እኮ። እኔ ጋር ምስል የለም ስዕል እንጂ። እሺ እየሰሙኝ ነው እባክዎትን? አሁን እርሶ ጋር ያለው ስዕል አይሰማም? ጥያቄ ግልጽ ነው። እርሶ ያሳዩን ስዕል እርኩስ ነው ቅዱስ ነው?
ስዕል አድህኖ እያልኩት እኮ ነው ወንድሜ። እርኩስ ነው እንዴት ብዬ ልሎት እችላለሁ? ወይ እርስዎ እርኩስ ከመሰሉት የሚፈልጉትን አስተምህሮ መረዳት በሚችሉበት መንገድ መጠየቅ ነው እንጂ እንዴት ስዕል እርኩስ ይባላል እንዴ? መጽሐፍ ቅዱስ ግን እንዳትረክሱ የተቀረጸውንም ምስል የማንኛውንም ነገር ምሳሌ በወንድ ወይም በሴት ምስል እኮ ነው የሚለው አልኮት። ምስል እኮ እኔ ጋ የለም፣ ስዕል ነው ያለው። ምስልና ስዕል በትርጓሜ አይገናኝም እያልኮት ነው። ምስል ማለት ይሄ ሐውልት ነው በቅርጽ የሚሰራ ልክ እርስዎን አስመስዬ መስራት ማለት ነው። ስዕል ደግሞ እርስዎን አስመስሎ መሳል ነው። ሁለቱም ያመሳል እኮ ምንም ለውጥ የለውም። ያኛው መቅረጽ ነው። እንደ ሐውልት መቼም አይሳልም፣ ይቀረጻል እንጂ ለሁሉም ምስል አይደለም። እኔ ጋ ያለው ስዕል አድኖ ነው። ሀሳብ ነው የተሳለው። የተጻፈ ነገር ወደ ስዕል ነው የተሳለው። ስዕል ደግሞ ይነበባል እኮ ለማንበብ ለማይችሉ አስተማሪ ነገር ነው። ይሄ እግዚአብሔር ሳሉ ብሎ አበባ ሳይቀር የተሳለበት ቦታ አለ። እሱንም ማየት ይችላሉ መጽሐፍ ቅዱስ ላይ። ስለዚህ የሚፈቀደውንና የማይፈቀደውን ለይተን መሄድ ነው እንጂ ፈጽሞ ስዕል አትሳሉ ብሎ እግዚአብሔር አላዘዘም። አዎ፣ ግን እኮ በጣም የሚገርመኝ ነገር ኦርቶዶክስ ብቻ እኮ ናት በብሉይ ኪዳን ስርዓት ስታክ አድርጋ የቆመችው። አዲሱን ስርዓት የማትቀበል ማለት አዲሱን ኪዳን በክርስቶስ ኢትዮጵያ ለዛ እኮ ነው የዓለም ብርሃን የምትባለው። ከእሷ ነው ሌላው ሊማር የሚችለው። ሕግና ስርዓት የሚወጣው ከኢትዮጵያ ነው። ስለዚህ ኢትዮጵያ የያዘችው ነው እንጂ እውነት ሌላ ዓለም የያዘው ታሪክ ስለሌለው ነው። የሐዲስ ኪዳንም ታሪክ የለውም። አንዴ ከይቅርታ ጋር አሁንም የእግዚአብሔርን ቃል እውነት የጣሰ ነገር ስለተናገረች እንደኛ በመስረጃ ታምጣ። እኛ ህግና ስርዓት የሚወጣው ከየት ነው ብሎ ይላል የአምላካችን ቃል? ከእስራኤል ከኢየሩሳሌም ነው ይላል። ኢሳይያስ 2 ከ1 እስከ 3 ያለው ማንም ያነብልኝ። እንደዚህ ብሎ የተናገሩት ነቢያት ህግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ነው ብሎ የሚለው። ምክንያቱም ንጉሱ በዛ ስለሚነግስ፣ እሷ ደግሞ የዓለም ብርሃን የሆነች ኢትዮጵያ ናት። ህግና ስርዓት ከእሷ ነው የሚወጣው ብላ ስላለች ይህንን ክሌም ያደረገችውን ቃል ከመጽሐፍ ቅዱስ ከነቢያቱ ቃል ታሳየናለች ማለት ነው። ኢሳይያስ 2 ወገኖች፣ ወደ ውጭ ስለወጣው መኪና ውስጥ ነኝ ያለሁት። ኢሳይያስ 2 ከ1 እስከ 3 ድረስ ያለው። እሺ። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ይህ ነው። በዘመኑ ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ከኮረብቶችም በላይ ከፍ ከፍ ይላል። ህዝቦችም ሁሉ ወደዚያ ይጎርፋሉ። ብዙ ህዝቦችም መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። ሕግ ከየት ነው የሚወጣው የሚለው? ከጽዮን። የእግዚአብሔር ቃል ከየት ነው የሚወጣው? የእግዚአብሔር ቃል ከኢየሩሳሌም። ኦኬ። ስለዚህ ዓለም ሁሉ የሚተዳደርበት ሕግና ስርዓት የሚወጣው ከየት ነው ማለት ነው? ከእስራኤል ማለት ነው፣ ከኢየሩሳሌም። ማን እዛ ስለሚነግስ ማዛ ስለሚሆን ነው ሕጉ የሚወጣው? ንጉሱ የዳዊት ልጅ የእግዚአብሔር ልጅ ኢየሱስ መጥቶ ስለሚነግስ ማለት ነው። አሁን አንቺ ኢሳይያስ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣል፣ አሕዛብ ሁሉ ወደዛ ነው የሚሰበሰቡት፣ የያዕቆብን መንገድ ፍለጋው እንዲከተሉ እሱ ያስተምረናል፣ በጎዳናው እንሄዳለን ይላሉ ነው ብሎ ቢለው ታላቁ ነቢይ። አንቺ ከኢትዮጵያ ነው፣ ኢትዮጵያ ብርሃን ናት እና ከኢትዮጵያ ነው የሚወጣው ሕግና ጽዮን ብለሻሽበትን እንደዚህ ብሎ የተናገረ ነቢይ እንደኔ በመረጃ ጠቅሰሽ አሳየን። ካልሆነ በቃ እስካሁን ድረስ ያወራሽውን ዝም ብሎ የቡና ወሬ ማለት ነው። ወይዘሮ ስንዱ ከእንግሊዝ ሀገር አይምሯ ጦዞባት ስትመጣ ኢትዮጵያ ገባች። ሽንሽን ቀሚሷን ለብሳ እናንተ ላይ አምጥታ ዝም ብላ የዘረገፈችው ቃል ሁሉ ከአንደኛውም የነቢያት ቃል ጋር አይስማማ፣ ወይ ከብሉይ ኪዳን ነቢያት ትምህርት ጋር አይስማማ፣ ወይ ከጌታችን ከኢየሱስ ክርስቶስ ወንጌል ጋር አይስማማ፣ ወይ ከቅዱሳት ሐዋርያት ትምህርት ጋር አይስማማ። የቡና ወሬ እንኳን አንዳንዱ ጣዕም አለው ተብሎ ይባላል። እናቶቻችን ተሰብስበው ሲያወሩ አሉሽ አሉሽ እንኳን ብሎ የሚሉት እንደ ሁሉም ውሸት ነው ተብሎ ባይባልም አንዳንዱ እንደው ታማኝነት ያለው መረጃም እንደው የሚመስል መረጃም አለ። ስለዚህ አሁን መረጃችን ቴንክ ኢትዮጵያ የብርሃን ሀገር ናት።
ትእዛዝና ሕግ ስርዓት ከሷ ነው የሚወጣው፣ ሌላው ሁሉ ዓለም ከሷ ነው ከኢትዮጵያ ነው የሚማረው ብሎ የሚል እንዴት ትንቢት የተናገረ እንደ ኢሳያስ አይነት የተናገረ በመጽሐፍ ቅዱስ አስረጅነት ንገሪኝ። ካልሆነ በቃ እሺ፣ አይ ችግር የለም ይበቃናል። ያው ለዛሬው ትውልድ መጽሐፍ ቅዱስ ውስጥ አይደለም፣ ለዛሬው ትውልድ ዛሬ ቆሞ ሕግና ስርዓት የሚነግር ነው የሚያስፈልገው ብዬ ማምነው ነው። ስለዚህ ምንድነው የቡና ወሬ ነው ማለት ነው። በመጽሐፍ ቅዱስ ለዛሬው ትውልድ መጽሐፍ ቅዱስ ለዛሬው ትውልድ መጽሐፍ ቅዱስ አያስፈልገውም ነው ያልሽው። ምክንያቱም ለዛሬው ለዚህ ትውልድ ሕግና ስርዓት የሚነግረው የለም። የት አለ? አሁን ከእስራኤል ይነገራል። ይኸው ጦርነት ሲሆን ሕግና ስርዓት እየወጣ ነው ከእስራኤል። ያው ከሕግና ስርዓት ልብ ብለሽ ሕግና ስርዓት ይወጣል ብለው የብሉይ ኪዳን ነቢያት እስራኤላውያን ነቢያት፣ እስራኤላዊው እኮ ነቢይ ነው የነገረሽ። እስራኤላዊው ነቢይ ኢሳያስ የዛሬ 2500 ዓመት የዛሬ 2700 ዓመት ላይ ቆሞ ለእስራኤልም ቤት ለአሕዛብ ሁሉ ወደ ኢየሩሳሌም ይሰበሰባሉ አለ። እንግዲህ አምላክ ድንግል ትጸንሳለች ብሎ ከተናገረ ከ700 ዓመት በኋላ ነው ፍጻሜው የተገኘው እና አሁን አሕዛብ ሁሉ ወደሱ ይሰበሰባሉ ብሎ ሲል የጌታችን መምጫ በእናንተ ሊታመንም ላይታመን ይችላል። እዛ ውስጥ አልገባም። ግን ባጭሩ ለዚህ ትውልድ መጽሐፍ ቅዱስ አያስፈልገውም የሚል እሳቤ እንዳለች ነው የምረዳው። የሚያስፈልገው ካላልሽ እንደዛ ለእኔና ለእርሶ አሁን በዚህ ሰዓት ለእኔና ለእርሶ ሕግና ስርዓት የሚነግረን አያስፈልገንም። አሁን በዚህ ሰዓት ሕግና ስርዓት ለሚመጣው ነገር ለሚመጣውም ነገር አድምጪ። ለዚህም ዓለም በዚህ ዓለም ስንኖር ለሚመጣውም ዓለም ለዘላለም ሕይወት የሚነግረን የአምላካችን የእግዚአብሔር ቃል እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ተብሎ እግዚአብሔር ለዓለም ልጁን ሰጠ፣ ለዓለም ቅዱሱን መጽሐፍ ሰጠ። የእግዚአብሔርን ቃል መጽሐፍ ቅዱስን አንብበን እንድንማርበት፣ አንብበን እንድንገሰጽበት፣ አንብበን የህይወት ጎዳናችንን እንድንመራበት ማለት ነው። ቅዱስ ዳዊት ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሎ ካለ አባቶቻችን እግዚአብሔር በቃሉ እውነት ከመራቸው በምትሄድበት መንገድ ሁሉ ባሪያዬ ሙሴ ያዘዘህን ሕግ አስብ፣ ከሱም ወደ ግራም ወደ ቀኝም አትበል፣ በምትሄድበት ሁሉ አስበው፣ አሰላስለው፣ በዚያን ጊዜ ይከናወንልሃል ብሎ ለነዌ ልጅ ለኢያሱ ጌታ ከተናገረ እኛ አንድ እውነት ብቻ ነው የምፈልገው። እሱ ምንድነው? የእግዚአብሔር ቃል ነው። ለአባቶቻችን ለነቢያት በታላቁ ነቢይ በሙሴ በኩል የተናገረው ለኢያሱ የተላለፈው፣ ከዛም የእስራኤል ልጆች በዘመናቸው የታዘዙበት ዘመን ነበር፣ ተባርከውበታል። ባልታዘዙበት ዘመን እግዚአብሔር እርግማንና ቅጣትን እያመጣባቸው ያ ትውልድ አለፈ። የመጽሐፉ ባለቤት እግዚአብሔር አለ፣ ቅዱስ ቃሉም አለ። ስለዚህ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ነው የሚወጣው ለአሕዛብ ሁሉ መተዳደሪያ ይሆን ዘንድ። ኢትዮጵያ የሚባል ሀገር መተዳደሪያ ለራሱ መተዳደሪያ ያልቻለ ሕዝብ ነው። እርስ በርስ የሚተራመስ እርስ በርስ የሚባላ ማለት ነው። እንኳን አይደለም ለሌላ ዓለም የሚተዳደርበትን ሕግ ሊያወጣ ቀርቶ አይደለም ቀዳማዊ ኃይለ ሥላሴ እንኳን ላወጡት ሕገ መንግስት መገዛት ተስኖት እርስ በርስ እየተዋላ ያለ ትውልድ ነው። ዝም ብሎ ኢትዮጵያ ብሎ የሚል እዚህ ጴንጤውም ጋር አንዳንድ በቃ ኢትዮጵያ የዓለም ብርሃን ናት፣ ኦርቶዶክስም ጋር ኢትዮጵያ የዓለም ብርሃን ናት። ግን በጨለማ ውስጥ ነው ያለው እና በስቃይ በድህነት ውስጥ ነው ያለው፣ በለቅሶ በዋይታ በምሬት ውስጥ ነው ያለው። እግዚአብሔር ስለ ኢትዮጵያ ተናግሮ እና እሷ ማለት የዓለም ፈርጥ ናት፣ የዓለም እንቁ ናት እያልን ዝም ብለን ጉራችንን ስቸረችር ኖረናል። እኛ ከኋላችን እየተነሱ ሌሎች ትተውን ሄደናል። ከዚህ ይልቅ የአምላካችን የእግዚአብሔር ቃል ኢትዮጵያ የቃል ኪዳን ምድሬ ናት፣ ቅድስት ምድር ናት ብሎ ያለው የለም። ቅድስት ምድር የተባለች ካለች አንድ ናት። እሷን መጽሐፍ ቅዱስ ላይ የተነገረ ጌታችን የተወለደባት አንቺ እንዳልሽው ኢትዮጵያዊ ኢየሱስ እኛ አናውቅም። እኛ የምናውቀው ከነገደ ይሁዳ የወጣ የዳዊት ልጅ ኢየሱስ እስራኤላዊው ኢየሱስን ነው የምናውቀው። የተወለደበት ቤተልሔም ኤፍራታ፣ የተቀበረው እዛው በኢየሩሳሌም ጎልጎታ ማለት ቀራንዮ ኮረብታ ላይ፣ መቃብሩም እዛው ነው ያለው። ሲያርግም ከዛው ነው ያደረገው። የተወለደውም ከዛ ህዝብን የተወለደው
ተመልሶም ሲመጣ እዛ ህዝብ ላይ ነው የሚመጣው። እሱ በዛ ስለሚነግስ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ይላል። እሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላል ያለው። በቃ አለቀ ማለት ነው። የስንዱ ተረት ኢትዮጵያውያንን አንቺን አይነት ቅንና የዋህ ሰዎችን ባላነበባችሁት መጽሐፍ ቅዱስን ባላነበባችሁበት እግዚአብሔር ቃል እውቀት በሌላችሁ አይምሮ መረዘቻችሁ። ይኸው የምታወሩት ነገር ሁሉ አንዲት ተራ ሴት እዚህ ግቢ ተብላ የማትታወቅ ሴት ብላችሁ እንድታምኑ እግዚአብሔር ለእንደዚህ አይነት ልብ ተላልፋችሁ እንድትሰጡ ማድረጉ የእግዚአብሔር ቁጣ ካልሆነ በስተቀር ሌላ አይደለም። ወለተ ሰንበት እምነግርሽ አንቺ በሥላሴ መልክና አርአያ የተፈጠርሽ ሰው ነሽ። ክርስቶስ ሞቶልሻል። መልካም የሆነ ጨዋ የሆነ ስነ ምግባር አለሽ። ለአንቺ የሚያስፈልግሽ የእህተ ማርያም ወሬ አይደለም። ለአንቺ የሚያስፈልግሽ የእንትና ዝም ብሎ ግምት የተነገረ መገለጥ የሚባል የአጋንንትን መገለጥ እያመጣች ወይዘሮ ስንዱ የተባለች የእሷ ቅዠት አይደለም። ለአንቺ የሚያስፈልግሽ ለአንቺ የሚያስፈልግሽ የአባቶቻችን የነቢያት የሐዋርያት አምላክ ልዑል እግዚአብሔር የሰማይ የምድር ፈጣሪ በባሪያዎቹ እነዛ ቀደም ስሟቸውን ስጠሪያቸው በነበሯቸው በቀደሙ የብሉይ ኪዳን ነቢያት ምን አለ? ለምን ያህል ዘመን የሚቆይን ቃል ተናገረ? ለብዙ ሺህ ዘመን ነው ጌታ የተናገረው እና ለብዙ ሺህ ዘመን በባሪያው በነቢዩ በሙሴ አፍ በነ ኢሳያስ በነ ኤርምያስ በነ ሕዝቅኤል በነ ዳንኤል ምን አለ? በአሕዛብ መንግስታት ላይ ምን አለ? የዓለም መጨረሻው ምልክቱ ምን እንደሚሆን ምን አለ? የሞራል ውድቀት በሰው ልጆች መካከል መነሳቱ ምን አለ? ስለ ዓለም መንግስታት በላይ በሰማይ በታች በምድር በባህር ውስጥ ስለሚሆነው ነገር ስለ ኢኮኖሚ ውድቀት የተለያዩ ነገሮች ምን አለ ጌታ? በጣም ምቅ የሆነ ነገር አለ የሚናገረው። ካላነበባችሁት ያነበቡት ሰዎች እንኳን ሲናገሩ ሰምታችሁት በመረጃ ሳየን ብላችሁ ብትሉ ዘመኔን የሰጠሁት ጌታ እዚህም ወንድሞቼ እናቶቼ የሚያገለግሉ ያነበብነውን እውነት እንነግራቸዋለን። እግዚአብሔር በኖህ ዘመን እንደፈጠረው አይነት ትውልድ በትውልዱ በተፈጠረው ፍጥረት እስኪጸጸት ድረስ እኛም በዘመናችን እሱን እንደ ሰው እንደው ጨጓራ የላጠው እንደሚል እግዚአብሔር ጨጓራ የለውም እንጂ ሰውን መፍጠሩ ተጸጸተ ይላል። እግዚአብሔር የሚናገረው በባሪያዎች ይሰሙኛል ብሎ በነዛ ታላላቅ ነቢያት በኩል የተናገረውን እስራኤልም አልሰማም። ባለመታዘዙ ባለመስማቱ ምክንያት ከሰረ። እስራኤል ለብዙ ዘመን ተላልፎ ተሰጠ። ቃሉ ግን ያው ነው፣ ዛሬም ያው ነው፣ ዛሬም ይሰራል። እና እግዚአብሔር ይፈልጋል። ምን አይነት ትውልድ ይፈልጋል? ሐሞተ ቆፍጣና የሆነ ለክርስቶስ ኖሮ ለክርስቶስ ለመሰዋት ራሱን ያዘጋጀ ትውልድ ይፈልጋል። እንዲህ ዝም ብለን የማንም ባልቴት እየመጣ እኛ ላይ እንዲፈነጭብን ለምን እንደምትፈቅዱት? የማንም ሽማግሌ ከየሰፈር እየመጣ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት ያመጣችበት ተስዓቱ ቅዱሳን እንዲህ አሉ፣ አቡነ አረጋዊ እንዲህ አለ፣ አቡነ እንትና እንዲህ አለ፣ እማሆይ እንትና እንዲህ አሉ፣ ባሉ ሊሶ በኩል ገቡ፣ እግራቸው ተቆ ወይ በእነሱ መኑ ወይ ደግሞ በመቃብራ ባሪ አንስታችሁ ብሉ። የሰው አከታ የተፋውን ሁሉ ጭምር የደረቀን ሁሉ ጭምር ገድላቸውን ስናነብ ማለት ነው። የት አለ መጽሐፍ ቅዱስ የእግዚአብሔር ቃል? ይሄኛው ነው። እሱ ይነበባል አይነበብም? እግዚአብሔር ከሰማይ እንዴት ያዝነው? ወንድሞቼ እናቶቼ፣ የእውነት እንደ ሰው እግዚአብሔር እንደ ሰው ደከመኝ የማይደክመው ጌታ እንደ ሰው እኮ በእስራኤል ጉዳይ ደከመኝ እኮ ብሏል። በኢሳይያስ ትንቢት መጽሐፍ ምዕራፍ 27 ላይ የሚናገር እሰጥሻለሁ። እሺ ችግር የለም እንጂ ቴንክ ዩ ኦኬ። የማይደክመው እግዚአብሔር በኢሳይያስ ትንቢት መጽሐፍ ምዕራፍ 40 ቁጥር 27 ላይ በሚናገረው ቃል ላይ እዛ ክፍል ላይ በተለይ ቁጥር 28 እና 29 ላይ የሚናገረው የማይደክመው ጌታ ምን አለ? እንዛ ጋር ብላቴኖች ይደክማሉ ይታክቱማል ብሎ የተናገረ ጌታ ልክ እንደዛው ሰው እንደሚደክም ደከመኝ ብሎ በሰውኛ ቃላት እስኪናገር ድረስ አይደክምም። ጌታ የሚደክም አይደለም።
መድከም በሱ ዘንድ የለም። ግን ኢሳይያስ መጽሐፍ ምዕራፍ 1 ላይ ስታነቡት በተለይ ቁጥር 14 እና 15 ላይ ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ይላል። እንዴት ልቡ ያዘን ጌታ ከሰማያት። ወንድሞች ናቶች፣ እኔ ስቅጥንጥም ይለኝ ነው የፈጠረው ፍጥረት እሱ መንፈሱን ጨምሮበት ባላካቸው ሰዎች እንደፈለገ ወደሚታረድበት ቦታ ወደ ቄራ እንደሚነዳ ከብት እየተነዳ በሐሰት ትምህርት ሲታረድ ስንት ሰው ታርዷል እኮ። በሐሰት ትምህርት አንገት እኮ ተቆርጧል። የለም እኮ አንተ መንፈሳዊ ዓለም ላይ እኮ የለም። ራስ ከሆነው ከክርስቶስ ጋር አላገናኙም፣ ቆርጠው ጥለውታል። ራስ ከሆነው ከክርስቶስ ጋር የሚያጋጥም ትምህርት አይደለም የሚነግሩ። ዘመናን ሁሉ ማክዶናልድ ስትበላ ጠግባ ብዙ የሚሰቃዩ አሉ። ጋኔን እንደሆነ አሜሪካና እንግሊዝ የማይኖር እንዳይመስልህ። የትኛውም ዓለም ላይ ዓለም በክፉ እንደተያዘች እናውቃለን ብሎ እና ሴትየዋ በቃ ወረቀቷን ጠቅልላ የላካት ጋኔን ላካት። ከመቤቴ ድምፅ እየሰማው ቀጥታ ነው የምናገረው ብላ። ዋሻው የት ነው ያለው? አዲስ አበባ ውስጥ። ይታወቃል አይታወቅም? ታቦቱ አለ እዛ አለ። እኔኑ ብቻ መኑኝ፣ እኔኑ ብቻ መኑኝ ብላ መጽሐፍ ቅዱስን የምናምነውን ያህል አንዲት ሴትዮ አምነው የሚነዱ አንድን ሰውዬ አንድ ጢማም ወንድ አምነህ የምትነዳበት እንዲህ የሚባል ነገር የለም። ኤርሚያስ የሚባል ጢማም ወንድ አምነህ የምትከተልበት አንዳች ምክንያት የለም። የእግዚአብሔርን ቃል ካመነ ኤርሚያስ አዎ ያምናል። እንደ እግዚአብሔር ቃል ከተናገረ አዎ ትሰማዋለህ፣ ትመረምራለህ፣ ትመዝናለህ፣ መልካሙን ትይዛለህ፣ መልካም ያልሆነውን ትጥላለህ። ከዛ ውጭ ግን እያንዳንድሽ እዚህ የገባችሁ ሁሉ አርፋችሁ ሜርሲም ቢሆን አርፈሽ ተቀመጪ፣ በቃ ተገልጦልኛል የሚባል ነገር እዚህኛ ጋር አይሰራም። ሴትየዋ ግን ይኸውልህ ብራዘር፣ እኔ ምን አይነት ነገር እንዳጨሱባቸው ምን አይነት ነገር እንዳደረጉባቸው አላውቅም። ፍዝዝ ብለው አንዲት ወይዘሮ ወዛዝር ትላለች ወይ አንዲት መበለት ሴትዮ ላለችው ቃል አሜን ይላል። እኛ እኮ ኧረ በጌታ ወንድሞቼ ናቶች፣ ኧረ በጌታ ንቁ ወንድሞች ንቁ። መንፈሳዊ ዕውርነት ማለት ይሄ ነው። ሰው ያቺ የት አካባቢ የትኛው ዛፍ ላይ ቁጭ ብላ ነበር ያየችው? እየበላች እየጠጣች፣ ማንም የሚጠይቅ የለም። እችን ወፌላላ አይነት ነገር ሰቅሎ ገርፎ ከዛ ስትወጣ መጽሐፈ ምሳሌ ላይ ያለውን ጥቅስ መሰረት ካልክ በኋላ ከዛ በዳዊት መዝሙር እኔ ደግሞ በደንብ አገለግላታለሁ ስትመጣ ያስጨነቀኝ ለመልካም ሆነልኝ ተብሎ እንደተጻፈ በእውነት የንጉሥ ዳዊት የባሪያው የነቢዩ አምላክ ስርዓትን ማር ዘንድ ያስጨነቀኝ ለመልካም ሆነልኝ ብሏልና ቻዩ አይዞሽ እህትዬ ብዬ ቦምቦሊኖና ጀላቲ ነገር ገዝተን እንሰጣታለን ማለት ነው ለማባበል። እነዚህ በጥቅስ አይደለም ስርዓት የሚይዙት። ግልጽ አይደለም እንዴ? በስንቱ ነው የምንበጠበጠው? እዚህ ፋኖ ይላል፣ እዚህ ኦነግ ሸኔ ይላል፣ እዚህ ወያኔ ይላል፣ እዚህ ብልጽግና ይላል፣ እዚህ እህተ ማርያም ትላለች፣ እዚህ ጀማነሽ ትላለች። አንዷ ሴትዮ ከዚህ በፊት ላይቭ ላይ ስትናገር ስሟን አልጠቅስም፣ አሜሪካ ሀገር ቁጭ አለች፣ ሜሪላንድ ነው ያለችው። ምን አለች? ወንዱን ሁሉ አኮላሽተነዋል አለች። እሱ ቃል ለምንድነው ትዝ የሚለኝ? ቃል በቃል ያለችው ሶሻል ሚዲያ ላይ። ኧረ እኔ አልተኮላሸውም አልኳት። እኔ ኢትዮጵያዊ ወንድ ነኝ፣ እንዲማ ትቀልጅም አልኳት።
እና ግን አሁን ስጠረጥር ግድ የለህም አልኩ። በሙሉ የተኮላሸ ነው ያለው። ዝም ብሎ የጠቀላሽ ቀር ይላል እንጂ አንድ ቦታ ቆሙ። የሆነች ባልቴት ሴትዮ በተረስ ስተገልለው ጭጭ ብሎ ይተኛል ስጋውን እየበላ። አይቶ እንዳልክዬ እንዳለ አትቁጠር። የወላይታ የከምባታ የአማራ የትግሬ ብለህ ብትል ተበልተሃል። አይ ጌታዬ፣ እኔን ግን አሁን እንደዚህ ታምኑኛላችሁ? አሁን ታቦት ተገኘ ብዬ ብል ወገኖቼ፣ ታቦት ተገኝቷል። ቀበና ወንዙ ውሃው የሚወርድበት ውስጥ ነው ያለው እንዳንቆፍረው ውሃው ስላለ ነው። እና ብዬ ብል አሁን አሜን ትላላችሁ አትሉም? ለእነ እስራኤል ዳንሳ ነው አሜን የምትሉት እናንተ። ለእነ እህተ ማርያም ስንዱ የተባለችው ማለት ነው። ለእነ ጀማኔ ሰለሞን፣ ለእነ ዘበነ ነው አሜን የምትሉት። እና ለዚህ ነው እኔ አንዳንዴ እውነት ለመናገር መንግስቱ ኃይለማርያም ተዝ ይለኛል። እንደዚህ በቃ እንደዚህ የሚፈነጩ ሰዎች ስርዓት ማስያዝ አለባቸው። እውነት ህግ እኮ የተሰራው በምድር ላይ ስርዓት እኮ ለማስያዝ ነው። እውነትን ተናግረህ ህዝብን አሳምን፣ ውሸትን ተናግረህ ህዝብን ታፈዛለህ። እውነትን ተናግሮ ያሳምን። የትኛውም ቦታ ሃይማኖትም ቢሆን ይስበክ እውነትን። ግን ውሸት ተናግሮ ህዝብ ማሳመን። እኔ ምድሪቱ ጠቅላይ ሚኒስትር ቢሆን ህዝቤን ማፍዘዘሸዋል። አንቺ ሴትዮ ለመተትሽ ወይ ለጥንቆላሽ እንዲገዙ አድርገሻል ብዬ ማንም ይሆን አልኩ። ሐሰተኛ ነብይ ይሁን እንድች አይነት ወይዛዝርት ምን ወይዘሮ ስርዓት ማስያዝ ነው ያለብን። ስርዓት የእግዚአብሔር ቃል የማይገዛውን የምድር ህግ ይገዛዋል። መዝሙረ ዳዊትን ጠቅሼ ምሳሌን ጠቅሼ ነው። ሮሜ 13ን ጠቅሼ ባለስልጣናት ሰይፍ የታጠቁት አለ ምክንያት አይደለም፣ የእግዚአብሔር አገልጋዮች ናቸው እኮ ይላል። እንደ እግዚአብሔር ህግ የማይሄደውን በለህግ የማይገዛውን ይቀጣል ይላል። ከእግዚአብሔር ዘንድ ለአንተ የተላከ የእግዚአብሔር አገልጋይ ነህ። ለእግዚአብሔር አገልጋይ እኮ ነው የሚለው ሮሜ 13 ላይ ነገስታትን የእግዚአብሔር አገልጋይ ነው ይላል። እኛ የእግዚአብሔር አገልጋይ ፓስተር እየተባባልን መጠራራት ብቻ ፓስተር ብቻ አይደለም የእግዚአብሔር አገልጋይ። እውነተኛ በምድር ላይ የሚያስተዳድሩ ነገስታት የእግዚአብሔር አገልጋዮች ናቸው። ግን አገልጋዩ ስራውን ካልሰራ ምንም አላገለገለም። እውነቴን እኮ ነው ብዬምልህ፣ እውነቴን ብዬምልህ። እቺ መቀመጫዋን ጥሩ አድርጎ ነበር መግረፍ። የአምላኬ ቃል ለትምህርት አይደል እንዴት ተጻፈው? በምሳሌና በመዝሙር መጽሐፍ መሰረት ማለት እኮ ነው። በሮሜ 13 መሰረት እኮ ማለት ነው። በጥቅስ አይገባቸውም። እንደነ ፍቅር ሲዝም አይነት የተባሉት ማለት ነው። ጸጉሩን በሙቅ አጣብቆ ይኸው ለህዝብ አዲስ አበባ ውስጥ ተከታይ እኮ አለ ይመጣልሃል። በድሮ ህይወቴ ህንድ ውስጥ ጥጃ ነበርኩ ይልሃል። ታዲያ ሳሩ ኒጋጣ ይሄድና እዚህ ኢትዮጵያ ውስጥ ያጋመጡ እዛ እንትን ነበርኩ እንትና የሚባል ሰውዬ ደግሞ በድሮ ህይወቱ እንትን ነበረ እያለ ማለት ነው። ጋኔን ያለበት ሰውዬ ላይቭ ላይ መጥቶ ጊፍት ይሰጡታል እንደዚህ ብሎ ሲል፣ አይ ኢትዮጵያውያን ወገኔ ከዚህ ከህንድ ውቅያኖስ አካባቢ ድሮ ይነፍሳል የተባለ ወደ ኢትዮጵያ የሚነፍስ ነፋስ ነፋሻማ አየር ቀዝቃዛና እርጥበታማ ተብሎ ነበር ሲባል የሰማሁት። አሁን ግን ወይ በምስራቅ በኩል የሚነፍስ ነፋስ ምድሪቱ ላይ የሆነ ነገር አምጥቷል።
የሆነማ የነፈሰብን ነገር አለ ነው የምለው። እንደ ህዝብ እውነት ፍዝዝ እኮ ነው ያለው። መቀለጃ አደረጉን። በራዘር ጢባት ነገሩ በአማርኛ ነው የምናወራው። እዚህ ነጮቹ የማይሰሙን በአማርኛ ነው የምናወራው። ያው በአማርኛ እየተደራረቅን ነው። ነጮቹማ ቢሰሙ የሆነ ነገር መላ ይፈልጉልን ነበር እንደ ኮሮና ወረርሽኝ ክትባት ማለት ነው። ዞር በስርዓት ያዥ ይባላል። ወደዛ ስርዓት ያዝበለው ማንም ይሁን ማንም አልኩ። በእንደም ካቶሊክ ካወራ እንደ እግዚአብሔር ቃል ያው በእውነት በእግዚአብሔር ፊት በጽድቅ ቆሞ ጻድቁን ጌታ መጥቶ ይንገረን። ካልነገረን የሃይማኖት ወሬ ወረጅ እጂ እንደዚህ አይነት ወሬ አንሰማም። ከዚህ በኋላ እንደው እንደ እግዚአብሔር ቃል የማያወራ እዚህ ቤት ማንም ኢንቫይት አናረግም። ገና ስጀምር እንትን ብላ እንትና ስንዱ ወይዘሮ እንትና ምናምን ይዘት ወረጅ ሰው አከብሩን ብለው ይበሉ። የራሷ ጉዳይ። እሷን እኛ ነው ያላከበረች። እኛ እግዚአብሔር እኮ የፈጠረን አይምሮ ያለን ትውልድ ነን። የእግዚአብሔር መንፈስ ያለብን ሰዎች ነን። እኛ ላይ መጥቶ ዝም ብሎ ማንም ቆሻሻውን መድፋት የለበትም። በይጅ ወርዛ ደግሞ ቤተሰብ እንኳን ሲያሳድግሽ በስርዓት አንቺ ወሬ ለቅመሽ በይዛ ወደ ጓዳ ግቢ ወይ ወደ ሂድ ወደዛ ነው ብሎ መባል ያለበት። ካወራ ኤፌሶን፣ ዘፍጥረት፣ ቆላሲያስ፣ ወንጌል ብሎ ኢየሱስ ጳውሎስ ብሎ ከነገረን ይንገረን። እና ይሄን ነው የምለው። እንዳልክዬ እንኳን ደህና መጣህ። ያ ይቅርታ አልጠይቅም። አንደኛ በመጥፋቴም፣ ሁለተኛውን ቅድም በተናገርኩትም ማለት ነው። አንተ ባለበት ምድር ነው ሁሉ እንደዚህ እየተሆነ ያለው ማለት ነው። እና ሰላም ብያለሁ ለማለት ነው። ቴንክ ዩ። ተባረክ። በጣም ደስ ብሎኛል በእውነት። ቸርች ነበርኩ፣ ይህንን ሁሉ ጉድ አልሰማውም። ሰዎቹ መቼ እንደዚህ ስር እንደሰደዱ እኔ መረጃው አልነበረኝም። እኔ ቆስት የስንዱን ጉዳይ በደንብ ምናጣ የባሰባት ነችኛዋ ደግሞ ትልቁን የተረታባት በእግዚአብሔር ቃል አረጋግተን ስንጨርስ ከስር ለካ አሉ የተፈለፈሉ እነሱንም ቀስ አድርገን ስርዓት የምናስይዝበት አሰራር ይኖራል ማለት ነው። ሁላችሁንም ሰላም ብያለሁ። በእውነት ጌታ ይባርካችሁ። ኤርሚዬ፣ ቤካ፣ ሜርሲ በእውነት ስለ ትጋትሽ ወለተ ጋር ለማውራት ደግሞ እርሶ እየተባልሽ በጣም እኔ የጴንጤ ኮሚኒቲ በቃ ያለው ትዕግስት አሁን የ24 ዓመት ልጅ እርሶ እባክዎን ወይዘሮ ሜርሲ እመቤቴ አንቱታውን ችለሽ ሀሳብ ለመስጠት በጣም መረጋጋትሽ ደስ ብሎኛል። መሀል ላይ መነንዬ ጥሩ አገባብ እየገባሽ ነበር። በተለይ መኮላሸቱ ላይ መነን ሀሳብ ልሰጥ ነበር፣ ግን ሜርሲ አስቆማታለች በኮሜንት። ጥሩ ነው እንደዚህ። ሰኒዬ መጀመሪያ ሞካክራ ነበር ልታወራ። ሴትዮዋ ኢየሱስ ኢትዮጵያዊ ስትል ነው ሰኒ አፒታይቷ የተዘጋው። እና እንደዚህ እንትን ጥሩ ነው። የፍቅር ሲዝመን ቅድም እንዳለው ህንድ ሀገር ላም ነበርኩ ይላል። እንድናለበው ፈልጎ ይሁን አሁን ጋጥ ውስጥ ከተን እኔ አልገባኝም። በድሮ ህይወቴ ባንግላዴሽ ውስጥ ሁማኔር ነበርኩ ይላል። እና አቃጥለው ወይ ነው የአርቲስት ጭንቅላት ላይ ሰከተ ነው በኢቨንቱ እንዲገኙ የፈለገው ሰውየው። እና እነዚህ አይነት እብደቶችን ለማስተናገድ ኢትዮጵያ በጣም ቅርብ ስለሆነች ነው። ኤርሚ እንዳለው በጣም ፈኒ የሚመስል ግን ከቅርብ ጊዜ በኋላ ደግሞ የሆነ ሆኖ እናየዋለን። በጣም በቅርብ እንወደለ እንደዚህ ተረት እንወዳለን። እንደሞኛ ኢትዮጵያውያን በተለይ ሚስጥር የሚል ነገር በግል እመቤቴ ነገረችኝ። እህቶች ደግሞ በዚህ አገልግሎት ትንሽ ስስ ናቸው። አይናቸውን ጨፍነው ትንሽ ነጭ ነገር ካዩ መልአክ አገልግሎት ብሎ ነው ጠዋት የሚጽፉት። መልአክ አየሁ በህልሜ። እና የእህቶችንም ስስነት እየተጠቀመ ዲመን በጣም ድራይቭ እያደረገ የሚያመነጫቸው እነዚህ በጣም ከእግዚአብሔር ቃል እውነት የራቁ ተረቶች እችን ሀገር ዋጋ እያስከፈሉ ነው። እና እንዳልኩ አንሶላ ነጭ ቀጭን አንሶላ ካየችም እህት በህልሟ ተማርያም እመቤቴ በአንሶላ መሃል እጇን ያንዘርፍፋት እግዚአብሔር ይገስጻት። እና ኪዳን ስትገባ አየው በእጇ መሃል ዘይት ሲፈስ። እኛ እዚህ እንደ ሀገር ዘይት አተን መከራችንን እንበላለን። ከኤክስፖርት ያስገባን
ከ600 ቢሊዮን ዶላር በላይ በየምናምን ጊዜው እየወጣ ዘይት ያላግጣሉ እንዴ? እንደዚህ አይነት ነገር መቀለጃ አታርጉ። እና በእናታችሁ ስለ እግዚአብሔር በባንዲራ አምላክ በጣም ኢትዮጵያን የምትወዱ ከሆነ በእውነት በዚች ሀገር ባንዲራ ይዘናቸዋል። ተዋት ይችን ምድር በቃ በእግዚአብሔር እኛ ወንጌል እናስተምርበት። በጣም ብዙ ሰው ጨለማ ውስጥ ነው ያለው። ኢየሱስ ብቻ ሊያላቅቀው የሚችል ኢየሱስ ብቻ ሊያድነው የሚችል ብዙ ህዝብ አለ። እና ያው ሰይጣን የመጨረሻም የመጀመሪያም ታርጌቱ ሰው ከኢየሱስ ይራቅለት እንጂ ችግር የለበትም። በጣም ክርስቲያኖች ይህንን በጣም ሲሪየስሊ መውሰድ አለባችሁ። ሰው ከኢየሱስ አይኑን ያንሳለት እንጂ ሰይጣን ምንም ነገር ነው የሚያመጣልን። ስነ ምግባር ይሰጣል፣ ችግር የለውም። ሀብት ይሰጣል፣ ችግር የለውም። ብቻ ሰውን ለማሳመን ከኢየሱስ ውጪ በሆነ መንገድ ተጓዝለት እንጂ ዓለም ላይ አሉ የሚባሉ ዓለም ሊስማማቸው ቅድም አንዱ ምን አለ ከስን ዋው የሁለት እንትና ትህትና ይላል። እግዚአብሔር ይገስጽ። እንደዚህ ነው በቃ ዲማን የመጨረሻም የመጀመሪያም ታርጌቱ አንተ ከኢየሱስ ብቻ አይነን እንቀልለት፣ ችግር የለበትም። ለምን ሰው ጠርቶ የሚድነው ኢየሱስን እንደሆነ ስለሚያውቅ ማለት ነው። እና እንወዳለን እኛ ኢትዮጵያውያን ደስ ይላል። አንዳንዴ ብድግ ብሎ አንዱ ደግሞ ንግስተ ሳባ የምትባል ነበረች ሰለሞን ጋር ገብታ 700 ቁባቶችና 300 ምናምን የነበረውን ሰውዬ ከ1000 በላይ ሴት የሚያውቀውን ሰውዬ ከዚህ ሄዳ ጨው የበዛበት ምግብ አብልታ ምናምን ለሊት ስትራምድ ከዛ ሚሊክ ተወለደ። እንወዳለን፣ በጣም ነው የምንወደው። ደግሞ አይሁዳዊ መሆን ስንወድ በእውነት የበረሃ ወይራ የተባለን አሕዛብ ጽድት ያለን አሕዛብ ነን። ባይዘው ኢትዮጵያውያን ወደዚህም ወደዛም አሕዛብ ነን እና እንወዳለን። ፈላሻ እስራኤል በተለይ መጠጋጋት። ለዚህ ነው በየዓመቱ ጉዞ ይዘጋጅ። ኢየሩሳሌም ጉዞ ይባላል። ስትለው ለኢትዮጵያውያን ኢየሱስ ፋሲል ዳዊት ምን አለ? ከሩቅ ሆና ወደ ግብፅ ኢየሱስን ይዛ እመቤቴ ስትሰደድ ኢትዮጵያ የሚባል ምድር አየችና ልጄ ሆይ አለች። እሺ ስል አማተበ ልጇ ዳዊት ፋሲል ምን አለ? እንደው ኢትዮጵያን ከሩቅ ካየ ዘመዶቿን ሳትጠይቅ ሜዳ የቡልጋ ሰው ነች ማርያም ይላሉ አንዳንድ ሰዎች። እንደዚህ አይነት ኮተት ዚባዚንኪ እንደዚህ አይነት እግዚአብሔር ይገስጸው። መቼ ከምድሪቱ ላይ ጠርጎ እግዚአብሔር እንደሚያጠፋ በጣም ነው የምንወደው ተረት። እግዚአብሔር አንድ ልጁን በግልጥ በወንበዴ መሃል ሰቅሎ ዓለም ሁሉ እያየው እዩና ዳኑ ብሎ እግዚአብሔር እመኑና ዳኑ ብሎ አንድ ልጁን ጨክኖ በክርስቶስ ኢየሱስ ደም በኩል እግዚአብሔር የመታረቂያ መንገድ አዘጋጅቶ ይህን ሁሉ ነገር ወደ ጎን አድርጎ ተረት የሚያስወድድ ሚስጥር ነው ይላል መጥቶ። ምንድነው ሚስጥር? ኢየሱስ እርቃኑን ከተሰቀለ በኋላ አቃሎ ኤርሜ እንዳለው ዋሻ ውስጥ ይላል። የምን ዋሻ ስትለው እኔ የማውቀው ዋሻ አለ። እሺ ታቦተ እንትን እዛ ውስጥ ነው እና ዋሻ ውስጥ ይገርማል፣ እስካሁን አልተፈለፈለም። ውስጥ ለውስጥ ኢየሩሳሌም የሚያደርስ መንገድ አለ ይላል። በጣና ውስጥ መጥቶ አንዳንድ ቅዥብር በጣና ደሴት መካከል አባቶች እዛ ያሉት አባቶች እስራኤል ደርሶ ይመጣሉ። ሰርጓጅ ጀት አለ ይላል። ይስማዕከ ወርቁ የሚባል አንድ ብድ የጻፈው መጽሐፍ አለ። በጣና ሰርጓጅ መርከብ አይሁድ ጋር ሄዶ ከሞሳድ ጋር ኢትዮጵያ ተመካክራ ትመጣለች ምናምን ይላል። ምን አደንዝዘው ነው የሚያስቡን? መጠየቅ ማንችል መፍዙዝ አድርገው ነው ትውልዱን የሚያስቡት። ደግሞ አሜን ይላል። አሜን ምን አለ? ንግስቲቱ በቀኝ የወርቅ ልብሷን ተጎናጽፋ በቀኝ ትቆማለች። ሰማይ የሆኑ 3 ሽማግሌዎች ቁጭ ብለው ምናምን ከዛ 4ተኛ ሆና ማርያም ቆማ ስታማክር ስላሴን እንደዚህ የሚያስብ አለ። የፈረደበት የስላሴ ስዕል አለ። የሆኑ 3 ሽማግሌዎች በቃ ከዛ ቁጭ ብለው ምን ንግስቲቱ አንተ እግዚአብሔር ጋር ነው የሚቆሙት። ከዚህ ፍጡር ሄዶ 4 በ4 ፍጡር ሄዶ እግዚአብሔር እንዴት ነው የምታስቡት? እንዴት ነው አምላክን የምትስሉት ጭንቅላታችሁ ላይ? የማይመስል ነገር ለሚስት አትናገር ይላል። ተረት በጣም ስለምንወድ ምናብ ስለምንወድ ቁጭ ብለው የሆነ ነገር ለውጥ እንዲመጣ ስለምንወድ የሆነ አስማት ስለምንወድ እግዚአብሔር አስማተኛ አይደለም፣ ታምራዊ አምላክ ነው። የሆነ አስማት ነገር ስለምንወድ በቃ ያ ነገር ስንፍናችንን ሰቅሶ ይዞ በቃ ለዚህ ስንፍና የተረት ምንጭ አገኘን። በቃ ስራ ስትለው ኧረ እመቤቴ በዚህ ዓመት እንዲሆን ጥረ ግረ ብላ ወጥረ ስራ
አይ በራይ አንዳንዱ ይመጣል ከሆነ ገዳም ጸጉሩን አደርዶ በሰንሰለት ጀርባውን እየቀጠቀጠ አርሴማ ነግራኛለች በዚህ 3 ወር ውስጥ አዲስ አበባ ላይ እራብ ይሆናል ምግብ ሰብስቡ ይላል። ይሰብስብ እቺ ሀገር የምግብ ዋስትናዋን ለማረጋገጥ በዚህ በዛ መከራዋን ይበላሽ ነው ይላል ኢቲቪ። ይሄ መጥቶ ደግሞ 3 ወር አርሴማ ነግራኝ ነው ከገዳም ነው የመጣሁት ምግብ ሰብስቡ ይላል። እግዚአብሔር ይገስጽ። የሚያወሩት አዋጅ ሁሉ የሞት የራብ ኢየሱስ ይወዳል የሚለውን ድምፅ ማትወድ ምድር፣ ኢየሱስ ጌታ ነው የሚል ድምፅ ማትወድ ኢትዮጵያ፣ ኢየሱስ ያድናል የሚልን ሰው ቆሻሻ የደፉና ጠጠር የወረወሩ ወንጌል አማኞችን ከመንገድ የምታሳድ ኢትዮጵያ አንድ ተረታም ሽማግሌ ብቅ ብሎ ምግብ ሰብስቡ ይላል ጀርባውን በሰንሰለት እየመታ ከዛ ያላግጣልን። አንተ ኢየሱስ የሞተልኝ ውድ ፍጥረት ነኝ እኔ በኢየሱስ የመስቀል ሥራ አምኜ የዳንኩ ለምድርም ለሰማይም ረፍት የተዘጋጀልኝ ጴንጤ ነኝ እኔ። እንዳትሸውደኝ እንደዚህ አይነት ተረት እኔ የእግዚአብሔር ቃል ነው የሚመዝነኝ የሚያኖረኝም የሚዳኝንም አለቀ። ከዚህ ውጭ እውነት እኔ ምንድን ነው የምትሉኝ? ኢየሱስ ሲባል ይከሰስ ይውጣ ህግ ይውጣ እዚህ ሀገር ላይ ማንም የተነሳ ጎዳና ላይ መጮህ የለበትም ይላል የሆነ ሽማግሌ ሰውዬ መጥቶ እንትን ሲል መከራችንን እንበላለን። እንደዚህ ዋጋ እየከፈልን ያለንበት ሁኔታ ነው ያለው። ስለዚህ በጣም ማስተዋል ያለንበት ጊዜ ነው ብዬ ነው ማስበው። ክርስቲያኖች በጣም በቃ የሁሉ ትግል የሰይጣን የመጨረሻም የመጀመሪያም ታርጌቱ ሰው ኢየሱስ አይበለለት እንጂ ችግር የለውም። እናንተ የምትፈልጉትን ነገር በምንም አይነት መንገድ እንድትሄዱ ይፈልጋል። ብቻ ኢየሱስ የሚል ስም እንዳጠሩበት ነው የሚፈልገው። ስለዚህ በዚህ ስም መዳን ስላለ ወለተ ማርያም ስንዱ የጨረቃዋ ንግሥት ደመና ላይ ሄጃለሁ እንደዚህ ምን የሚባል ነገር የለም። እግዚአብሔር ለመጨረሻ ጊዜ በልጁ በኢየሱስ ክርስቶስ በኩል ተናግሮናል። አለቀ። ሌላ ወለተ የለም፣ ሌላ ዘይት የለም፣ ሌላ ኪዳነ ምሕረት የለም። ኦልሬዲ በኢየሱስ ክርስቶስ ደም በኩል አዲስ ኪዳን ተገብቷል። እግዚአብሔር ገብቷል ከኛ ጋር ኪዳን። በኢየሱስ ደም በኩል ላያጠፋን ታርቆናል። በልጁ በኢየሱስ ክርስቶስ ደም በኩል የሚመጣ ሁሉ የእግዚአብሔር ልጅ የሆን ዘንድ እግዚአብሔር አስቀምጧል። ይህንን የመዳን መንገድ አለ። ሌላ ኪዳን የለም። የሆነች ሰማያዊ ቀሚስ ወገቧ ላይ ያሰረች ነጭ ረዥም ዘርፍ የለበሰች ደመና ላይ ያቆመች ከእጇ የሆነ የሚፈስ አይነት እንደዚህ አይነት ዲመን ሊትራሊ ዲመኒክ እግዚአብሔር ይገስጸው። እንደዚህ አይነት ነገር የለም። በቃ ኢየሱስ አለ። እግዚአብሔር ለመጨረሻ ጊዜ በልጁ በኩል ተናግሯል። ከዚህ በኋላ የሚልከው ኪዳነ ምሕረትም የለም፣ የሚያወራትም ስንዱም የለችም፣ የተደበቀ ታቦትም የለም፣ ጽለም ምንም የለም። ኢየሱስ እና በጣም በእውነት እንትን ማለት ያስፈልጋል። ኤርሚዬ ቅድም ላነሳው ሀሳብ ምንድነው እችን ሴትዮ ስርዓት የሚያስይዝ የለም ያልከው ነገር ላይ እኔም በጣም ያሰብንበት ነው። እስቲ ስንዱን ለማናገር እኔ ስልኳን እንደምን እንፈልጋለሁ። አይ ቲንክ ዘበነ ጋር ስልኳ ይኖራል እና ለዘበኔ ኢሜል አደረገለትና ስልኳን ከስንዱ ወስጄ አንዳንድ ነገሮችን ከሴትዮዋ ጋር ባወራ ያለውን ነገር ኃላፊነት እኔ ወስዳለሁ። ኤርሚዬ ጠላ ያልከው ነገር እኔ ጴንጤ ነኝ በእውነት ድሮ ወስደው አጠጥተውኛል። እኔም ጠጥቻለሁ ቀድቼ ከቢጫው ጀርካ ላይ። እግዚአብሔር ይገስጸው ይህን ለማለት ነው። ሌላው እንደዚህ አይነት የሚያስቁ ሰዎች ሲገቡ እድል ብትሰጡን ለእኔ ለማውራት። አሁን ሜርሲ በጣም አንቱታው ተመችቷት ነው መሰለኝ እባኮን ምናምን ስትል ሜርሲ ተመቻት። እኛ እባኮን ብለናት አናቅማ ሜርሲን። ለካ ሜርሲን ምንድነው ከዚህ በኋላ ስናወራ ማውራት የለ እባኮን እመቤት ሜርሲ እያልን እናውራታለን። እና አንቱታው ስለተመቻት ለእኛ እድል ልትሰጥ ያልቻለችበት ሁኔታ ነው ያለው። እንደዚህ አይነት ፈኒ ሰዎች ጋር ለማውራት በጣም ደስ ነው የሚለኝ። እኔ በእውነት ደስ ነው የሚለኝ። ጊዜ ለኩሉ ትላለች መታ እዚህ ዞር ስንል እናተን ትቶ ምናምን ትላለች። ለካ ስንዱ ተናግረህብኝ እኔን ለምን ታሞግሳለህ ነው ኤርሚ። አንተ አልገባህም። እናትን ትቶ ልጅን አወድሶ የምትለው እኔን አወድሰ ስንዱዬን ተናገርክ ነው። ይወድ እንደዚህ አይነት መንፈስ እግዚአብሔር ይገስጸው። ተባረኩ። መነን ማኮላሸቱ ላይ ሀሳብ አላት ይመስለኛል። ቤካ ሊተኛ ነው ብላ ማኮላሸቱ ላይ ሀሳብ ልሰጥ ስለፈለገች እስቲ ኩልሽትና እስቲ ጅበት ብሪጅስቶን አረ ቤካ የተኛበት በእናት እንተኛ። አንዳችን ቤት ወይ መምጣት ምንቀጥል አንዳችን ሜርሲ ከተመችሽ እኔም ይመቸኛል። ኤርሚም ሜቢ ኤርሚ እንኳን አክቲንግ ኤርሚ ከተመቸው ወይ እንቀጥለዋለን።
የማኮላሸቱ ነገር ያ ጥያቄ አለ። እንደገና ደግሞ የስዕሉን ነገር ግን ስላልሰማው በጣም ገርሞ የነበረ ፎቶ ስዕሏና ያ ተኮላ እሱን እንድትመልስልኝ ነበር። በኋላ ግን ገባኝ። አይ ቲንክ ኪዳነ ምሕረት ነው የሳሏት። እኔ ደግሞ እህተ ማርያም ተስላ መስሎኝ ነው እና ያው እሷም ስዕል አድኖ አላት ወይ ብዬ ነበር የገመትኩት። እንደዛ ነበር ኤክስፔክት ያደረኩት እና የማታደርግበት ምክንያት የለም። ወደፊት ኔቨር ነው የሚሆን። ግን የማኮላሸቱ ግን ለምን የሚል ጥያቄ አንስቼ ነበር። ኤርሚ ያው ሲናገር ስለነበረ እና ለምንድን ነው የሚኮላሹት ወንዶቹ ነው? ምን አጠፉ? ለምን? በምን ምክንያት? ምን አጥፍተው ነው? በእውነት የቃል አይደለም። ሜሪላንድ ነው ያለችው ሴትዮዋ። ሜሪላንድ ነች ያለችው። ጌታ ነው። እኔ ለቀልድም ለጨዋታ ካነሳው ያልተደረገን ያልተባለን አይደለም። ለጨዋታ እንኳን ካነሳሁት ሪል ያሉት ማለት ከእሷ ጋር በጣም ባይለኛ ስሟን አሁን መጥቀስ አልፈልግም። ሜሪላንድ ነው የምትኖረው። ወንዱን ሁሉ አኮላሽተነዋል አለ። ኧረ እፈልጋታለሁ ዞር እያልኩ ወደዚህ። በምን ምክንያት ነው የምታኮላሽው? ኢትዮጵያ ያሉትን ነው ወይስ እዚህ ያሉትን ነው? በቃ ወንዱን ሁሉ ያለችው ሁሉ ብላ ካለች እንግዲህ እሷ ኢትዮጵያዊ ነች። ያወራችን በአማርኛ ነው። የአሜሪካኖች ብቻ ነው ያኮላሸችው አለለም። እኔ ግን አለው ከተኮላሸች ታዲያ ከሚያኮላሽ ከሆነ አሁን የአሁኗ ሴትዮ በምን ወለደች ታዲያ? ባሏ በምን ወለደ? እንዴት ወለደ? ይቻ አይደለችም እኮ ሌላ አይደለችም። ቤካውን በእንቅልፍ ልቡ ነው የሚያወራው። ተውት በቃ ጣቢያ እንዳይቀላቀል ይተኛ። ቤካ አሁን ከአልጀዚራም ከጋር ቻናልም ነው የምታወራው። ሁለቱንም ቀላቅለ ተኛ። ቤካ ተኛ። ቤካ ትንሽ ቆይቶ ማርያም ታማልዳለች ሳይል ይተኛ። ቀሚት ከፍተህላ አባ ነው? አይ አልችልም። ከቤተሰቤ ጋር ውጭ ላይ ነኝ ያለሁት። ልጆቼ ስኩል ሆሊዴይ ላይ ናቸው። ከነሱ ጋር እንትን አለ። የሚከፍት ሰው ካለ ግን መጥቼ ምናልባት የሚችል ሰዓት ላይ ላወራ እችላለሁ። አሁን ግን አልችልም። ሁለት አላችሁ። ሜርሲ ወይ መነን ክፈቱና እኔ ለሜርሲና መነን ቤት ነው መግባት። ከሁለት አንዱ ቤት ገብቼ በዚህ በስነ ተዋልዶ ላይ ሀሳብ መስጠት እፈልጋለሁ። ፓስተር ቸሬን ነው የምሆነው ዛሬ። እንዴ በደንብ ነው ነገር እንዴ አሪፍ ነው። አይ አንተ ጥሩ ነው። ያንተ ጥሩ ነው። ያንተ ገድ ጥሩ ነው አሉ። ያንተ ገድ ኖ ተዳር የሌለው ጎረምሳ ስለ ስነ ተዋልዶ አያስተምረንም። ኦኬ አርፈ ተቀመጥ እንዳልክ ሜሎስ የዳሩ አይደሉም። ትዳር ያለው ሚስት ያለው እንደዚያ ነው። ካልሆነ ወይ አግብቼ ልምጣ ምንፍቅና ነው የሚያስተምረው። ካልሆነ ምንፍቅና ነው የሚያስተምረው። ልትፈቅዱለት አይገባም። ወንድ ላጤ ከመቼ ነው ስነ ተዋልዶ ያስተማረው? ተምሮ ከሆነስ የጋብቻ ትምህርት ወስዶ ከሆነስ ማንን ላገባ ነው የወሰድኩት? የጋብቻ ትምህርት እኔ አይቻለሁ። ቸርች ውስጥ እዛ አብሮ የሚጠጋጋው ነገር አለ። ወስዷል ትምህርቱን ሰምቻለሁ። አጠቃጠቅ አንተ ቆይ እንቀጥላለን። አሁን እጅ ከፍንጅ ተይዛል። ማስተባበያ እንዳሰጥ ቤካዬ ቴንኪው ተባረኩ። ኑ በቃ እኔ ጋሽ ሜርሲ አይ ቲንክ አልቻለችም መሰለኝ። እሺ ኑት በጣም ጸጋ ይብዛል ወንድምነት። ሁላችሁም እዚህ ታች ያላችሁ ሼር ኮፒ ሊንክ ታብ ያደርጋችሁ ቅድም ጊፍት ያደርጋችሁ ምናምን ሁላችሁንም ተባረኩ። እንወዳችኋለን። ኦርቶዶክሳዊ መጽሐፍ ቅዱሳችሁን አንብቡ። በቃ አንብቡ። ማንበብ ነፃ አርነት ያወጣል። ጸጋ ይብዛላችሁ። ተባረኩ። ሁላችሁም ተባረኩ። ጸጋ ይብዛላችሁ።